ያው እዚህ ጋር የምታዩት ድምፁ ስለማይሰማችሁ ነው። በጀርመን ሀገር የሚገኝ ፕሮቴስታንቶች የመካነ ኢየሱስ እንግዲህ ቤተክርስቲያን ብለው የሚጠሩት ነው። አሁን ቤተክርስቲያን ይሆን አይሆን እንግዲህ እሱን ተዉትና እንደምታዩት እንግዲህ አልታር አለ ወይ ደግሞ መሰዊያ የሚሉት አለ እና ይሄ ፕሮግራም የተዘጋጀው ከስብከት በኋላ የጸሎት አንዱ ፓርት ነው ተብሎ ነው። እንግዲህ ሴቷ እንደምታዩ ፖል ዳንስ ታደርጋለች ወይም ደግሞ ፖል ላይ ሾው ታሳያለች፣ ትደንሳለች እና ያ ዳንስ ብዙ ዩቲዩብ ላይም ቼክ ብታደርጉ ኦርቶዶክስ ፐርስፔክቲቭ እይታዎች ሲሰጡ ውጭ ያሉ ኦርቶዶክሳውያን የሚሆኑ ክርስቲያኖች ማለት ነው ሲሰጡ ይሄ ወደ ሴክሹዋል ወደሆነ ነገር የሚመራ ሰውን ወደዚህ አይነት ወይ ደግሞ ወደ ዝሙት የሚመራ እንቅስቃሴ ብለው ቆንጆ ስም እንደውም ሰጥተውታል ማለት ነው። ስለዚህ ምንድን ነው የተደረገው መሰላችሁ? የቤተ ክርስቲያኑ አካል ማን ነው የራሳቸው የዛ ህብረት አካል ኃላፊ የሆነ ሰው ሲጠየቅ ስለዚህ ጉዳይ ሰዎችን ለመሳብ አንደኛው የተጠቀምነው ዘዴ ነው እና እቺ ያቀረበችው ስሟን ስለጠፋብኝ ነው በጣም ይቅርታና ያቀረበችው ሴት እንደው በጣም ጥልቅ መንፈሳዊ ሰው ከምትባለው አንደኛዋ ናት ብሎ ነው ሁሉ የተናገረው ማለት ነው። መንፈሳዊነቷ ልብ በሉ በጣም ሰው እንደው መነጋገሪያ የሚያደረገው ነገር አንድ ይሄ ነው። ይቺ ያቀረበችው ወይ ደግሞ ፖሉ ላይ ወሲባዊ የሆነ ጭፈራን ስትጨፍር በህብረቱ መሀል የታየችው እቺ ሴት መንፈሳዊ ሴት ናት ተብላ የመጣች ናት እና ከሁሉም በተሻለ መንፈሳዊ ሴት ናት የተባለችው ናት እና የጸሎት አንዱ ክፍል መሆን አለበት። ሰዎችን አትራክት ለማድረግ ለማነቃቃት፣ ሰዎችን ለመሳብ እንደዚህ መደረግ አለበት ብለው ነው እንግዲህ ከስብከታቸው በኋላ ይህንን ፐርፎርማንስ ያቀረበችው ማለት ነው። የዋዴ ቆይ ያሳየ መጀመሪያ አንዴ መጣ ካሜራን ተዳርጎ ዮሐንስ መልእክት ምዕራፍ 2 ቁጥር 18 ልጆች ሆይ መጨረሻ ሰዓት ነው፣ የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከእኛው ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንቶ በኖሩ ነበር። እያደረገችው ያለች ምንድነው? በዚህ በፓስተር ዮናታን ወጡ። ዲገነት ላይ የተንጠላጠለ ዳንስ እንቅስቃሴ ዳንስ ስለሆነ ማለት ነው። እንቅስቃሴ እያሳየች ነው፣ እየደነሰች ነው። ልክ እንዴት ማለት ነው? ያው ክርስትና የሚለው ቃል ራሱ ክርስቲያን የሚለው ቃል ምን ማለት ነው? ክርስትና የሚለው ነገር ምን ላይ ነው የሚለውን ነገር እንደ መግቢያ ያክል ለዮሐድ ዕድል ሰጠውና በኋላ አንድ ሀሳብ ይሰጥበታል። ለምን ክርስቲያን አትሆኑም የሚለው ኦፍ ኮርስ ለምን ክርስቲያን አትሆኑም ሲባል ለምን ወደ ቤተክርስቲያን አትጨምሩም ማለት ነው ባጭሩ። ለምን ክርስቲያን ማለት ያው የክርስቶስ ኢየሱስ ተከታይ ነው እንደምታውቁት። ሰው ደግሞ የክርስቶስ ኢየሱስ ተከታይ ሊሆን የሚችለው የክርስቶስ ኢየሱስ ደቀ መዝሙር ሊሆን የሚችለው አምኖ ተጠምቆ ወደ ጌታ ቤተክርስቲያን ወይ ደግሞ ጌታችን ኢየሱስ የቤተክርስቲያን ራሱ ተብሏል። ቤተክርስቲያን ደግሞ ስጋው ናት ተብላለች። ስለዚህ ወደ ስጋው ወደ ክርስቶስ ኢየሱስ ስጋ ሰው ሲጨመር ነው ክርስቲያን ተብሎ ሊጠራ የሚችለው እና ሜቢ ሰሞኑንም አንዳንድ ቪዲዮ እያየን ነበር። አንዳንድ ሰዎች አላውቅም ኢንቴንሽናሊ ይሁን ኢንቴንሽናቸው ምን እንደሆነ ባላውቅም ምናምን ነገር ኢቭን ከቤተክርስቲያን ውጭ ያሉ ሰዎች ክርስቲያን ተብሎ ሊጠሩ ይችላሉ፣ ክርስቲያን ሊባሉ ይችላሉ የሚል አይነት እንደዚህ አይነት ኢምፕሬሽን ያለው ነገር ሲናገሩ ሰማንና ይሄ ነገር እንዴት ነው የሚታየው የሚለውን ነገር እስቲ ሜቢ ዮሐድ ጀስት ለመግቢያ ያክል ክርስቲያን ተብሎ የሚጠራው ማን ነው? መስፈርቱስ ምንድን ነው? ሰው እንደው የክርስቶስ ኢየሱስ ጌታችን ኢየሱስ ክርስቶስ ያው መጽሐፍ ቅዱሱ ይናገራል ጋይስ። መጽሐፍ ቅዱሱ ቢዳኘን ጥሩ ነው ብዙ ነገር ላይና መጽሐፍ ቅዱስ ምን ብሎ ይናገራል? በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ኢየሱስ ትምህርት ለሚኖር ግን አብና ወልድ አሉት ብሎ ይናገራልና መጽሐፍ ቅዱሱ እንደዚህ ብሎ በሚናገርበት ሁኔታ እኛ ግን በራሳችን ክራይቴሪያ ወጥተን ይህን ትምህርት ከተቀበለ እንዲህ ነው፣ ይህን ትምህርት ካልተቀበለ እንዲህ ነው እያል ክራይቴሪያስ ማውጣት እንችላለን ነው የሚለው ነገር ላይ እስቲ ዮሐድ ክርስቲያን መሆንስ ምን ማለት ነው የሚለው ነገር ላይ ጀስት ከትምህርት አንጻር እስቲ ጀስት መግቢያ ያክል ስጥና እስከዛ ድረስ ከቤተክርስቲያን ውጭ ያላችሁ ሰዎች ገስት መላክ ትችላላችሁ። ከዛ እናንተን እየተቀበልን ደግሞ ለምንድን ነው የማትሆኑት የሚለው ነገር ሀሳቦችን ሪፍሌክት እናደርጋለን በተቻለ መጠን። ቀጥል ዮሐድ። ኦኬ እሺ፣ እግዚአብሔር ይስጥልኝ ጋዲ። አሪፍ ኢንትሮ መግቢያ ነገር አደረግ። ለምን ክርስቲያን አትሆኑም የሚለው ኦፍኮርስ ከቤተ ክርስቲያን ውጭ
ያሉትን ሁሉ ያጠቃልላል። ቤተክርስቲያን ስንል መጀመሪያ ከቅዱስ ቆጵርያኖስ ሀሳብ እንነሳና ከዛ ደግሞ ወደ ክሪዱ ሀሳብ እንመጣለን። ቅዱስ ቆጵርያኖስ ኤፒስቲል 73 እስከ 75 ባለው መልእክቱ ሲናገር ትሩዝ ካናት ቢ ኢን ኤንድ አውትሳይድ ዘ ቸርች ነው የሚለው። አሁን ትሩዝ እዚህ ውስጥም እዛም አለ ተብሎ አይነገርለትም። ወይዘር ኢን ከሆነ አውትሳይድ የለም እየተባለ ነው፣ አውትሳይድ ከሆነ ደግሞ ኢንሳይድ የለም እየተባለ ነው። እና ይሄንን ሲያነሳ የኖቫቲያንን ባፕቲዝም ወይዘር ኢትስ ቫሊድ ኦር ኢንቫሊድ የሚለውን ሀሳብ ተነስቶ ማለት ነው። ኖቫቲያን ሄሬቲካል ትምህርት ነበረው። ፕላስ ደግሞ ሰክሴሽን ወይም ደግሞ ሹመቱ አፖስቶሊክ ሰክሴሽን ያልጠበቀ ነበረ። እሱ ያጠመቀው ጥምቀት ራሱ ቫሊድ ነው ቫሊድ አይደለም የሚል ሀሳብ ሲነሳ አንዴ ኖቫቲያንና ቆርኔሌዎስ አሉ። ቢሾፕ ማለት ኖቫቲያን ራሱ ቢሾፕ ነኝ ብሎ የተነሳ አለ። ከዛ ደግሞ ቆርኔሌዎስ ደግሞ አፖስቶሊክ ሰክሴሽን ይዞ የመጣ ጳጳስ አለ። ስለዚህ ቆርኔሌዎስ የሚያጠምቀው ጥምቀት ወደ ቤተክርስቲያን የሚጨምር እውነተኛ ጸጋ የሚያሰጥ ጥምቀት ከሆነ የኖቫቲያን ምንድነው ኢንቫሊድ ባፕቲዝም ነው ማለት ነው። ወደ አንዲቷ ቤተክርስቲያን የሚጨምር ቫሊድ የሆነ ሳክራመንት አይደለም ማለት ነው። ትሩዝ ካናት ቢ ኢንሳይድ ኤንድ አውትሳይድ ዘ ቸርች ነው። በቃ በቤተክርስቲያን ውስጥ አለ። ቆርኔሌዎስ ጋር የቆርኔሌዎስ ሹመት ትክክል ነው ከተባለና እሱ የሚያጠምቀው ጥምቀት ወደ እውነተኛዊት ቤተክርስቲያን የሚጨምር ከሆነ አውትሳይድ ኦፍ ዘ ቸርች ያለው ማንኛውም የሚያጠምቀው አካል ወደ እውነተኛዊቱ ወደ አንዲቷ ቤተክርስቲያን ሊጨምር አይችልም ማለት ነው። ምክንያቱም ፎር ኤ ሳክራመንት ኢት ኒድስ አፖስቶሊክ ትሩ አፖስቶሊክ ሰክሴሽን ኤንድ ትሩ አፖስቶሊክ ዶክትሪን ቲቺንግ ያስፈልጋል። ሐዋርያዊ ስልጣን፣ ሐዋርያዊ ትምህርት የግድ ያስፈልጋል። ከሁለቱ አንዱ ሚስ ካደረገ ኢትስ ኢንቫሊድ ማለት ነው። ሳክራመንቱ ራሱ ቫሊድ ሳክራመንት ሊሆን አይችልም ማለት ነው። ከዚህ አንጻር ትሩዝ ካናት ቢ ኢንሳይድ ኤንድ አውትሳይድ ዘ ቸርች ነው። ለዛ ነው ኮንፌሽናችን ራሱ ወይም ደግሞ ናይሲኖ ኮንስታንቲኖፕል ክሪድ የሁለቱም ክሪዶች ሲነበብ በአንድ አምላክ እናምናለን፣ በልጁ በኢየሱስ ክርስቶስ እያለ በመንፈስ ቅዱስ እናምናለን ይልና ከዛ በኋላ ምንድነው ዋን ሆሊ አፖስቶሊክ ኤንድ ካቶሊክ ቸርች ይላል። ያቺ የሆነ ሁሉም ማለት በዓለም አቀፍ ያለች ቸርች ነች ሲባል ኦኬ፣ በእያንዳንዱ አብያተ ክርስቲያናት ማለት አብያተ ክርስቲያናት ሲባል ላይክ ከክርስትና ውጭ ያሉትንም ጨምሮ ፕሮቴስታንትንም ጨምሮ እነሱንም ካቶሊክ እየተባለው አይደለም፣ አንድ ነች ተብሏል። ከዛ ያቺ አንዷ ደግሞ ቅድስት ነች ተብሏል። ሆሊ ነች ከተባለ ዋን ሆሊ ከተባለ ስለዚህ ያቺ ሆሊ እየተባለ ያለው የፕሮቴስታንቶችም ቸርች ሆሊ ቸርችስ ናቸው ካልተባለ በስተቀር ማለት ኦኬ፣ ወይም ደግሞ ከክርስትና ውጭ ያሉ ቸርቾችም ሆሊ ናቸው እያላቸው ቀጥሎስ አፖስቶሊክ ነው ያቺ ቤተክርስቲያን ነው፣ ሐዋርያዊትም ጭምር ነች። ኦኬ፣ ያቺ ቤተክርስቲያን ከዚች ቤተክርስቲያን ከአንዲቷ ቤተክርስቲያን ውጭ ያሉት ሐዋርያዊ ናቸው እያላቸው እየተባለ ነው ማለት ነው። ይቀጥላልና ካቶሊክ ይላል። ያቺ ደግሞ ዓለም አቀፋዊት ቤተክርስቲያን ነች ይላል። ምን እየተባለ ነው? አንዲት ቤተክርስቲያን የተባለች ውስጥ ፕሮቴስታንት ምን ጨምር ከሆነ ሆሊ ካልናቸው አፖስቶሊክ ካልናቸው ዋት ኢዝ ሌፍት ታዲያ ለምን ፕሮቴስታንት አንሆኑ? ለምን ወደ ክርስቶስ ኑ? ለምን እውነተኛውን ወንጌል ያዙ? ለምን ትክክለኛውን ሳክራመንት ተቀበሉ እያለን እንሰብካለን? ኦኬ፣ በቃ ሆሊ አፖስቶሊክ ካቶሊክ ቸርች ናቸው ክርስቲያን ናቸው ከተባለ ኦፍኮርስ ያንን ሳክራመንቱ ራሱ እነሱ የሚቀበሏቸውን ሳክራመንት ራሱ ወደ ክርስትና ይጨምራል እያልን ነው። ክርስትና ማለት ደግሞ ባይዞ ስናት የሆነ ህንፃ ወይም ደግሞ የሆነ መጠሪያ አንድ ሰው ተነስቶ እኔ ክርስቲያን ነኝ ስላለ አይደለም። ክርስቲያን ማለት የክርስቶስ አካል ማለት ነው። ሌላ ምንም ትርጉም የለውም። ባይዞ ክርስቲያን ማለት ቤተ ክርስቲያን፣ የክርስቲያኖች ህብረት፣ የክርስቶስ አካል ማለት ነው። ሌላ ምንም ትርጉም የለውም። ለዛ ነው ኤፌሶን ምዕራፍ 5 ቤተ ክርስቲያንን በውሃ መታጠብ ከቃሉ ጋር ቀድሶ የራሱ እንድትሆን አደረገ አይደለም የሚለው። ስለዚህ ቤተ ክርስቲያን የራሱ አካል ያደረጋት ክርስቶስ በውሃ መታጠብና ከቃሉ ጋር አንጽቶ የፊት መጨማደድ፣ ድካም፣ ነውር እንዳይኖርባት አድርጎ አንድ ጊዜ ፈጽሞ ቀድሶ ለራሱ አድርጓታል ክርስቶስ። ያቺ ቤተ ክርስቲያን ኢን ኤንድ አውትሳይድ አለች ማለት ነው። ማለት በክርስቲያኖች እኛ ክርስቲያን በምንለውም ከዚህ ከክርስቲያን
ባውንድሪ ውጪ ባሉትም አለች ማለት ነው። ስለዚህ እነሱም በቃሉ ቀድሷቸዋል፣ ንጹሐን አድርጓቸዋል፣ የራሱ አድርጓቸዋል ከተባለ there is no need for እንትን ስብከት ራሱ አያስፈልጋቸውም፣ ኑ ማለት ራሱ አያስፈልጋቸውም ማለት ነው። እሱ ግን በጭራሽ በአባቶችም ትምህርት እንትን ማለት ተቀባይነት የሌለው አሁን የሆነ ሰው ተነስቶ ምናምን ጽሁፎች ሊጽፍ ይችላል። ግን አሁን በዘመናችን ተነስቶ ማንም ቢጽፍ እኛ ፕሮቴስታንቶች አይደለንም። የሆነ አካል ጻፈ ማለት ኦኬ ወይዘር ጽሁፉ እንደዛ ይላል አይልም አይደለም። መጀመሪያ ግን አን ኦርቶዶክስ መመዘኛ አለን። ያለ ሚዛን ዝም ብለን እኔ እንደሚመስለኝ እኔ እንደተመቸኝ እኔ እንደምረዳው ብለን ነው የሆነ ጽሁፍ ጀጅ የምናደርገው ምንመዝነው አይደለም። ሐዋርያዊ ቅብብሎች አለን፣ ወይም ደግሞ ወደ ቀደመችው ቤተክርስቲያን አስተምህሮና ታሪክ መመለስ እንችላለን ማለት ወደኋላ ሄደን ማለት ሰው ከዚህ አንጻር ይመዘናል። ማንኛውም ጽሁፍ ይመዘናል። ማንኛውም አካል የሚጽፈው ጽሁፍ በቀደመችው ቤተክርስቲያን አስተምሮ በቀደሙ አባቶች በመጽሐፍ ቅዱስ ይመዘናል ማለት ነው። ሰው ከዚህ አንጻር ቤተክርስቲያን ስንል አንድ የክርስቶስ ትምህርት የያዘች፣ ሁለት ቫሊድ የሆኑ ሳክራመንትስ ያለበት መሆን አለበት። ቫሊድ እንኳን እኔ በጣም የሚገርም እንኳን የኛ ይቅርና ማለት እኛ አፖስቶሊክ ቲቺንግ ፕላስ ዶክትሪን አለን ብለን ምናምን እኛ መካነ ኢየሱስ እንኳን አንዲት ትሩ ቸርች ለመባል ማሟላት ያለባት ነገሮች 3 ነገሮች አሉ ይልና ትክክለኛ ወንጌል የሚሰበክባትና ትክክለኛ ሚስጢር የሚፈጸምባት ልትሆን ይገባል ይላል ኦክስበርግ ኮንፌሽን የነሱ እንኳን ማለት። ስለዚህ ትክክለኛ ሳክራመንት ማታስተናግድ ወይም ደግሞ ማታደርግ ቸርች ነኝ የምትል ከሆነች በቃ ትሩ ቸርች አይደለችም ብለው ነው መካነ ኢየሱሶች ማለት። ሶ እኛ ታዲያ ሐዋርያዊ ቅብብሎች የሌለው የቸርች አውቶሪቲ የማይቀበል ሳክራመንትስ የማይቀበል የሆነ ዲኖሚኔሽን አይ ክርስቲያን ነህ ምናምን ብለን ልንቀበለው አንችልም። ምክንያቱም በክርስቶስ ትምህርት ለማይኖር ቀደም ብሎታል ጋዲ ማን ራሱ የለውም ክርስቶስ ራሱ አምላክ ራሱ የለውም ተብሎ ስለተጻፈ ክርስቶስን እኮ ጌታ ምናምን ያሉ እኮ በጣም ብዙ ሊኖሩ ይችላሉ አይደል? ግን የክርስቶስን ትምህርት ግን የማይቀበሉ ያልተቀበሉ የካዱ ማለት የካዱ ሶ እነዛ የክርስቶስን ትምህርት የካዱ ክርስቶስን እንደካዱ ክርስቶስን ነው የካዱት። ምክንያቱም ክርስቶስ ህይወትን ሊሰጠን ትምህርት የሚገኝበት ህይወትን ሊሰጠን ኦኬ ነው የመጣው። ደግሞ ህይወት የሚገኝበትን ሚስጢሩን ወይም ደግሞ እሱ የሰራውን የማዳኑ ሚስጢር ደግሞ ጭራሽ ሳይቀበሉ how can we call them ክርስቲያንስ ራሱ ሳክራመንቶቹ እኮ ናቸው ከክርስቶስ ጋር አንድ የሚያደርጉን የክርስቶስ አካል የሚያደርጉን ሪጀነሬት የሚያደርገን ጥምቀትን ከዛ ደግሞ ከክርስቶስ ጋር ኮሚኒየን እንዲኖር ከቅዱሳን ጋር ህብረት እንዲኖር ኦኬ የማይበጠስ ሰንሰለት እንድንሆን የሚያደርገን ቅዱሱ ሚስጢር የጌታ ስጋና ደም ነው። ከሱ ውጭ ምንም አንድ የሚያደርግ ነገር ራሱ ሊኖር አይችልም። ኦኬ ሶ ኮሚኒየን ሳይኖር ወይም ደግሞ አንድነት ሳይኖር እንደው ቤተክርስቲያን ናቸው እውነተኛ ቤተክርስቲያን ወይም ደግሞ ክርስቲያኖች ናቸው ይባላሉ የሚለው የሚያስኬድ ራሱ አይደለም ለማለት ነው። እግዚአብሔር ይስጥልኝ ጋዲ ሂድበት። አይ ዮሐኒ በደንብ አብራርተዋል። ቃሎት ያሰማልን ብሩስኪ ቃሎት ያሰማልን። አሁን ያው ዋና የሚባሉ ያው ዋናው ቶፒካችን ጀስት ለመግቢያ ያክል ሰዎችን ለምን ክርስቲያን አትሆኑም ስንል ክርስቲያን መሆን ምን ማለት ነው የሚለውን ነገር ማብራራት ስለሚፈልግ ነው። ኦኬ ክርስቲያን ተብሎ መጠራት እንደው ዝም ብሎ ማንም ሰው ከመሬት ተነስቶ ለምሳሌ ክርስቲያን ነኝ ብሎ ክሌም ቢያደርግ ያ ክሌሙ ትክክለኛ ነው ወይስ አይደለም የሚለው የሚመዘንበት ነገር አለ። ኦኬ በአንጾኪያ ነው እንደምታውቁት የሐዋርያት ሥራ ምዕራፍ 11 ላይ ካልተሳሳትኩ በአንጾኪያ ነው ለመጀመሪያ ጊዜ ክርስቲያን የተባሉት የክርስቶስ ኢየሱስ ተከታይ። የክርስቶስ ኢየሱስ ተከታይ ራሱ ማለት ምን ማለት ነው የሚለው ነገር ዲፋይን ማድረግ ያስፈልጋል ጋይስ። ኦኬ ያው እኛ ጀስት መግቢያ ሐሳብ እስክንሰጥ ድረስ ታች ያላችሁ ሰዎች ገስት መላክ ትችላላችሁ። ከቤተክርስቲያን ውጭ ያላችሁ ሰዎች ለምን ክርስቲያን አትሆኑም? ለምሳሌ ፕሮቴስታንቶች ባይዘው ሉተራኖችም ኤኒዋን ይሄ ምንድነው ይሄ ፓኔል ወይ ደግሞ ይሄ የዲስከሽን ፓኔል ለሁሉም ሰው ክፍት ነውና
ክርስቲያን ለምን አትሆኑም ብለን እየጠየቅናችሁ ነው። ስለዚህ ገስት መላክ ትችላላችሁ። በጨዋነት በተሞላበት መልኩ በተቻለ መጠን በእውቀት አለ አይደል ጩኸት የሌለበት ንዝንዝ የሌለበት አይነት ውይይት ለማድረግ እንሞክራለን እና የክርስቶስ ኢየሱስ ተከታይ ክርስቲያን ተባሉ ስንል ራሱ ምን ማለት የክርስቶስ ኢየሱስ ተከታይ ማለት ምን ማለት ነው? እንደው ዝም ብሎ እንደው ዛሬ አንዳንድ ሰዎች እንደሚያደርጉት ኢየሱስ ጌታ ነው የሚለውን ቃል ራሱ ጀስት እንደመፈክር እየጮሁ የሚሄዱ ሰዎች ነበር ወይስ ጌታ ለሐዋርያት የሰጣቸውን ትምህርት በሐዋርያት በኩል የመጣውን ስብከት አሜን ብለው አሜን ብለው ያንን ትክክለኛውን ስብከት የክርስቶስ ኢየሱስን ትምህርት አሜን ብለው የተቀበሉ ናቸው የክርስቶስ ተከታይ? አሁን እኮ ቀላል ነው። ለምሳሌ አሁን ባለንበት ዘመን ቀላል ምሳሌ ልስጣችሁ። አሁን ባለንበት ዘመን ለምሳሌ የሆነ አካል ተከታይ ወይ ደግሞ የሆነን አካል ፎሎወር ለመባል የዛን አካል አትሊስት አሁን ባለንበት በምድራዊ ነገር ራሱ ብንመለከት የዛን ሰውዬ አይዲዮሎጂ ወይ ደግሞ አስተሳሰብ የገዛን መግዛት መቻል አለብን አይደል? እንደው ዝም ብለን ተከታይ ልንባል አንችልም። ለምሳሌ ቡዲዝም ሲባል የቡዳን ሐሳብ እንደሚባለው እና የክርስቶስ ኢየሱስ ተከታይም ሲባል ጌታችን ኢየሱስ ክርስቶስ ስለ ዘላለም ሕይወት ያስተማረውን ሰዎች እንዴት መዳንን መውረስ አለባቸው የሚለውን ነገር ስለራሱ እኔ እንዲህ ነኝ ብሎ ያስተማራቸውን ትምህርቶች ጌታችን የገለጠውን ያንን የእግዚአብሔር መገለጥ ሰው አሜን ብሎ መቀበል አለበት ነው የክርስቶስ ኢየሱስ ተከታይ ለመባል ራሱ እንጂ ዝም ብሎ ሰው ከመሬት ተነስቶ በቃ አሁን ለምሳሌ እኔ ባለውበት የሆነ ቦታ ሆኜ በቃ የኢየሱስ ተከታይ ነኝ ኢየሱስን እከተላለሁ ብል እንዴ ክርስቶስ ኢየሱስ ያስተማረውን ትምህርት ጌታ ያስተማረውን ትምህርት ጌታ ያዘዘውን ትእዛዝ ሳልከተል ትምህርቱን ሳላምን የክርስቶስ ተከታይ ነኝ ብል እንደው ዝም ብሎ ማፌዝ ነው የሚሆነው ጌታ ላይ ራሱ። ስለዚህ በአንጾኪያ ራሱ የክርስቶስ ኢየሱስ ተከታዮች ክርስቲያን ተባሉ ሲባል የምርም የክርስቶስ ኢየሱስ ተከታዮች ናቸው። ምን ጌታ ያስተማረውን ትምህርት አሜን ብለው የተቀበሉ ጌታ ያዘዘውን ትእዛዝ ደግሞ በህይወታቸው እየፈጸሙ ሄዱ። ስለዚህ ከዛ አንጻር ነው የምንመለከተውና እንደው ከቤተክርስቲያን ውጭ ያሉ ሰዎችን ኦር ከሆኑ ዘመናት በኋላ ጌታችን ቤተክርስቲያንን በደሙ ኳጃት ከሆነ ዘመናት በኋላ የሆነ በየቦታው የሚነሱ ሴክቶችን ክርስቲያን ናቸው ብሎ ራሱ ሪፈር ማድረግና እነሱ ክርስቲያን ናቸው ብሎ ማሰብ እንደው ጌታችን ኢየሱስ ክርስቶስ ቤተክርስቲያኑ ራሱ በደሙ አላዋጃትም የሚል ነገር ለምን ክርስቲያን የሚኖረው ቤተክርስቲያን ውስጥ ነው። ቤተክርስቲያን ማለት ባይተሰልፍ ራሱ የክርስቲያኖች ቤት የክርስቲያኖች ህብረት ማለት ነው። ስለዚህ ክርስቲያኖች ከመጀመሪያው ክፍለ ዘመን ጀምሮ ያ ህብረት ደግሞ ሁሌም ለዘላለም የሚቀጥል ነው። የሆነ ሰዓት ላይ ብቅ የሚል እንደ ሴክት ብቅ የሚል ነገር አዲስ ህብረት ነው፣ አዲስ መሰረት ነው የሚሆነው። ስለዚህ ቃሉ ራሱ ክርስቲያን የሚለው ቃል አይቅለልብን ቃሉ ራሱና ሜቢ ጋዲ እሺ የተወሰነ ሐሳብ ለመጨመር ያህል ቃሉት ያሰማልን ዮሐዲ ናቱ እንኳን ደህና መጣን። እሺ ሰላም ቢያችኋለሁ በድጋሚ አዲስ የመጣችሁ አክቹአሊ ክርስቲያኒቲ እንዴት ይመዘናል የሚለው አንድ ሰው ክርስቲያን ለመባልና ላለመባል ክርስቲያን ማለት ትርጉሙ ክርስቶስ ተከታይ ነው ኦፍ ኮርስ እናውቃለን። ወደ ኋላ ተመልሰን ግን ስናየው ለምሳሌ አይሁዶችን ማየት እንችላለን። ክርስቶስን አሁን አብን እናመልካለን ብሎ ያምናሉ፣ ግን ክርስቶስ ስለሌላቸው እነዚህ ክርስቲያኖች ተብሎ አይጠሩ። ክርስቲያኖች አይደሉም። በቃ አብን ማግኘት የሚቻለው ያለ ክርስቶስ አብን ማግኘት አይቻልም። ስለዛ ነው በክርስቶስ ትምህርት የማይኖር እርሱ አምላክ የለውም ተብሎ የተነገረው በሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ እነዛ ክርስቲያኖች ልንላቸው አንችልም። ወደ ሁለተኛ ነጥብ ስንመጣ ደግሞ እንዲያው ክርስቶስን አገኙ ብሎ አንድ ሰው ክርስቶስን እንዲያው ትሪኒቲን አምናለሁ ብሎ ደግሞ ክርስቲዮሎጂ ማለት በክርስቶስ ያስተማራቸውን ትምህርት ደግሞ ከካደ ሄሬቲክስ እስከሆነ ድረስ ምንፍቅና ውስጥ እስካለ ድረስ ክርስቶስን ደግሞ ማግኘት አይቻልም። ያለ ክርስቶስ ትምህርት ክርስቶስን ማግኘት አይቻልም። ደግሞ አለው ያለ ክርስቶስ ትምህርት ክርስቶስን ማግኘት አይቻልም። አንድ ሰው ተነስቶ ቅዱስ ቁርባን የጌታ ስጋና ደም አይደለም እያለ እኔ ክርስቶስን እከተላለሁ ማለት ወይም ክርስቶስን አገኛለሁ ማለት አይችልም። አንድ ሰው ተነስቶ ጥምቀትን የጌታ ያስተማረውን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ ጌታ ወደ እግዚአብሔር መንግስት አይገባም እየተባለ እየተነገረው አይ ይህንን አልቀበልም የሚል ቢኖር እርሱ የክርስቶስን ትምህርት እንክዷልና ክርስቲያን ሊሆን አይችልም። ክርስቲያን ተብሎ ሊጠራ አይችልም። በተለይ በነገረ ድህነት መሰረታዊ የነገረ ድህነትን የሚነካ የትኛውንም ትምህርት ሄሬቲክስ ውስጥ ያለ እኛ እንደ ክርስቲያን አንቀበል ልንላቸውም አንችልም። ሄሬቲክስ እያለ እንዴት ክርስቲያን ልንል እንችላለን? አዘሆል ሜቢ ሼር ልናደርጋቸው የምንችላቸው ትምህርቶች ሊኖሩ ይችላሉ። በነገራችን ላይ
ሼር የምናደርጋቸው ማለት ተመሳሳይነት ትምህርት ሊኖር ይችላል። ግን የአንድ ትምህርት ወይም ደግሞ ሰምቲንግ በቃ ተመሳሳይ ስለሆነ ብቻ ክርስቲያን ናቸው ማለት አንችልም። ሄሪቲክስ በሆኑት ናቸው ምን መዘናቸው ማለት ነው። አዘሆል መዳን የማይገኝ ከሆነ ያ ቤተ ክርስቲያን ውስጥ መዳን የማይገኝበት ከሆነ ያንን ቤተ ክርስቲያን ብለን ልንጠራቸው አንችልም። ሰዎቹንም ክርስቲያን ናቸው ብለን ልንጠራ አንችልም። ቢኮዝ አውት ኦፍ ሳልቬሽን ስለሆነ ማለት ነውና እግዚአብሔር ይስጥልን። እሺ ፓፓ መኩዚ እግዚአብሔር ያክብርልን። ብሮስኪን እናመሰግናለን። እሺ ራጎ የሚል ዩዘር ኔም እንኳን ደህና መጣ። ሰላም ሰላም፣ እንዴት ነህ? ሁሉ ሰላም አለን። ጌታ ይመስገን አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ወንጌላዊ አማኝ ነኝ። ምን አልከኝ? ወንጌላዊ አማኝ ነኝ። ከጀርባ የሆነ ጫጫታ አለ፣ ግን ችግር የለውም። እሺ ወንጌላዊ አማኝ ስትል የትኛው ላይክ ሙሉ ወንጌል ለመሰረተ ክርስቶስ የትኛው ነው? መሰረተ ክርስቶስ ነኝ። ኦኬ ኦኬ። ስንት ዓመት ሆኗታል መሰረተ ክርስቶስ ከተመሰረተች? እንደው ለማወቅ ያክል ከአንደኛ ክፍለ ዘመን ጀምሮ። ኦኬ ከአንደኛ ክፍለ ዘመን ጀምሮ ነበረች መሰረተ ክርስቶስ። ኦፍ ኮርስ። ስለዚህ መጽሐፍ ቅዱስም ላይ ያለች ማለት ነው። ያ እስቲ መጽሐፍ ቅዱስ ላይ መሰረተ ክርስቶስ የሚባል ቤተ እምነት እስቲ ያሳየኝ። መጽሐፍ ቅዱስ ውስጥ የለም። መጽሐፍ ቅዱስ ውስጥ የለም። ትክክለኛ መጽሐፍ ቅዱስ ትምህርት ይይዛለች። ኦኬ አሁን ምን አልከኝ? ስለዚህ መጽሐፍ ቅዱስ ውስጥ የለም አልከኝ። መልሰህ ደግሞ እሺ ችግር የለውም እንጠብቃለን ወንድማችን። አሁን አንዳንዴ እኮ ክላሽ የሚያደርግ ነገር የምንናገረውን ነገር እንደው ብንመርጥ ጥሩ ነው። ችግር የለውም። እስቲ ወንድማችን እንጠብቃለን። መጽሐፍ ከመጀመሪያው ክፍለ ዘመን ጀምሮ ነበረች አለ። ከዛ በኋላ መጽሐፍ ቅዱስ ላይ ያለች ማለት ነው ሲባል አዎ አለ። ከዛ አሳየኝ ሲባል መጽሐፍ ቅዱስ ላይ የለችም አለ። እኛም ፖይንት ኦኬ ስምም አለ። አንተ ደግሞ ኦርቶዶክስ የሚል ከመጽሐፍ ቅዱስ አሳየኝ። ቆይሽ ራጉ ብዬ ከምጠራ ስምም አለ በለው ከይቅርታ ጋር ራጉ ወልጫታ። ምን አልከኝ? ራጉ እኔ ጋር ነው የተቋረጠው ጋይስ ወይስ እሱ ጋር ነው? አይ ኦርቶዶክስ የሚለውን ከማሳየን አይሰማ። እሺ አሁን መታልሽ ይሰማል? አይሰማም ወይ? አይሰማም። ካልሆነ ኦርቶዶክስ የሚለውን ከመጽሐፍ ቅዱስ አሳየን። እሱ ነው። አሁን ድምጽ ይሰማል ወይ? አንዴ ይሰማኛል አይሰማኝም የሚለውን አንዴ ኮንፊርም አድርገኝ። ለኔ ይሰማኛል። ኦኬ እሺ ጥሩ ከተሰማ መልካም። አሁን ቅድም ምን እያወራ ነበር? መሰረተ ክርስቶስ ከአንደኛው ክፍለ ዘመን ጀምሮ ነበረች ስላልከኝ መጽሐፍ ቅዱስ ላይ መሰረተ ክርስቶስ ቤተ እምነቷን ታሳየኛለህ? ከሌለችም የለችም በለኝ። እኮ መጽሐፍ ቅዱስ ትምህርት ይይዛለች። መሰረተ ክርስቶስ ቃል በቃል የለም። ለምሳሌ ስላሴ የሚለውን ቃል በቃል አታሳየኝም። ኦርቶዶክስ የሚለውን ቃል በቃል አታሳየኝም። ያለበት ቦታ የት ነው? ወይ ወንድማችን ቦታ ቀየረ እንትን ትላለህ። የሚረብሽ ድምፅ አለ ከጀርባ በጣም ይቅርታ። እንትን ይርቃል ትንሽ። አሁን እንዴት ነው? ወይ ተመልሰህ እንትን በላ። ከጀርባ የሆነ ጩኸት አለ፣ የሚረብሽ ድምፅ አለ። እባክህ ከይቅርታ። አሁን እንትን አይሰማም። አሁን ድምፅ ይሰማል፣ ጫጫታ ይሰማል። አሁን እሺ ደህና ነው። እሺ መሰረተ ክርስቶስ ለምን መሰለህ? ኔትወርክ አሁን ተመልሰና እንዴት ነው? እኔም ብቻ አይደለም ማለት የሆነ ጫጫታ የሚሰማኝ ይዋዴ። አይ ጫጫታ አለ እሱ ጋር የሆነ ቸርች ውስጥ ያለ መሰለኝ። እነሱ ቸርች ውስጥ ያለ ደስ ይላል።
እሺ ለማንኛውም መሰረተ ክርስቶስ የትኛውም ዲኖሚኔሽን ሊሆን ይችላል። ፕሮቴስታንት ውስጥ ያላችሁ ሰዎች ገብታችሁ ያው ክርስቲያን ለምን አትሆኑም ነው ርዕሱ። ለምን ክርስቲያን አትሆኑም? ክርስቲያን ነን የምትሉ ከሆነ ገብታችሁ መሞገት ትችላላችሁ። መሞገት ሲባል በጭቅጭቅ መልኩ ሳይሆን ጀስት ሀሳብን ረጋ ባለ ስፒሪት። ካልሆነ ይህን ቶፒክ የምትፈሩት ከሆነ እስቲ ቆይ እንደውም ሰሞኑን በጣም ወይ ዋዴ የቀደሙን ስፔሲፊካሊ እሱን ቶፒክ እናደርገዋለን፣ ሰውም እንዲማረበት። ኮመንት ላይም ገስት ላይም እያየው ነበርና ብዙ ጴንጤዎች ስላሉ ካልሆነ ይሄ ስፒኪንግ ኢን ታንግስ ወይ ደግሞ ልሳን የሚባለው ነገር ካልሆነ እሱ ላይ በደንብ ትኩረት እናደርጋለን አይሻልም? ይሄን ገብቶ ደፍሮ የሚወያይ ሰው ከሌለ ማለት ነው። ትተውታል። አሁን እነሱ ራሱ እያመኑበት አይደለም። ነን እንዲህ ብለው እንዳይሞግቱን እኮ ነው ሰራው ገብተው ማን ያለው እንዳይለመጡ። በነገራችን ላይ ብዙ ትምህርታቸውን እኮ አሁን ቀይሮ ነን እንዴ እያሉን እኮ ነው ያደ ድነት ራሱ እውነት የእነሱ ድፍረት የሚመቸኝ ማለት ነው። ደስ የሚለኝ የሆነ ለዘመናት ሲከራከሩ የከረሙትን ነገር ማለት ነው የሆነ 2 ሳምንት ምናምን ቆይተው ይሄ እኮ የኛ ትምህርት ነው እንደ ጆተኒ በረኛ ተገልብጠው ሲከራከሩ የኛ ትምህርት ነው። ሰማ የጆተኒ በረኛ እኮ ቢያንስ ወዳለበት ቦታ ይመለሳል እኮ እንዲህ ከገለበጥከው በኋላ እኮ ይመለሳል ወደ ነበረበት ቦታ ይመለሳል። ራሱ ደግሞ የሚገርመው እነሱ አይመለሱም ጭራሽ። እነሱ ወዴትም እኮ ነው የማይመለሱ። ታስታውሳለህ? የሆነ ይለምናል ምናምን እያሉ ሲከራከሩን ምልጃ ላይ ይለምናል ማለት ነው። አዎ ይለምናል ካለ ይለምናል ነው። እንደውም ሪከርዶች አሉን የእያንዳንዱ ፕሮ ማለት ነው ተሰብስቦ እነ አማን እነ ያኒኤል ቀለሜ ምናምን እንደዚህ ሁሉ ተሰብስበው ይለምናል። ዝልምንዩ በኦሮምኛ በምናምን ጭራሽ ተሰብስቦ እንደዛ። ከዛ የሆነ 1 ወር ምናምን ቆይተው መጡ። ሲጀመር እንዲህ የሚል ፕሮ የለም አላሉ። እግዚኦ! ኧረ እናንተ ሲለየ ካካን እያየሁት ነበር ኮመንት ላይ ዜዶ ስቲል እንደዚህ ነው የሚያምነው። ዜዶ ባይሰው እኮ ወደ ኢየሱስ አይጸለይም ብሎ የሚያምን ሰው ነው። ክርስቲያን እኮ አይደለም እሱ። ክርስቲያን ሮናልዶ ነው እንጂ ክርስቲያን ራሱ ኳስ ብቻ ነው የሚችል። ኳስና በርገር ፐርሰናል እንዳይሆን እንጂ ተው አንተ ሰው ያለበትን እንትን አትርሳ። ተው እዚህ ደግሞ በቃ እግዚአብሔር ልብን ነው የሚሞተው። ይሄን እንትን የሚደፍረው ሰው ከሌለ በቃ ወደ እንትን እናምጣው። በቃ ትምህርት ሀሳቦችንም እያነሳን እንትን በል በቃ ካልሆነ ባይዘው የሆነ ናቱ አንድ ቪዲዮ አዲስ ማለዳ ሼር አድርጎላል። የሆነ ልጅ የኔን ያንተን እና የአኬን ፎቶ ለጥፎ የዘመኑ ግብዝ የሆኑ ጸሐፍትና ፈሪሳውያን ምናምን ነገር ብሎ በእግዚአብሔር ጸጋ ላይ ምናምን ያላግጣሉ እያለ አይተዋል። እኔ አላየሁት። ግብዝ አለ። ኧረ አለቀስኩ ደግሞ ሰማ ቪዲዮውን ግብዝ ብሎ ጀምሮ ማለት ነው በትህትና ነው መክራቸው ወንድሞች ይላል። ልስን መቃብር ማለት ነው የቀረው እኮ እኔ ባይዘው ቆይ አንዳንድ ልምምዶች ናቱ ያ ቪዲዮ አለ እንዴ ፖል ዳንሰር ምናምን የሆነች ሴት እሱ እንትን አለ ሉተራን ቸርች ውስጥ ምናምን ነገር አዎ ይኖራል። እስቲ አንዴ ቼክ አድርገና ሜቢ ካልዘጋብን እንትን እንለዋለን። እሺ ለማለላክ ማሳየት የሚችል እሺ ለአንድ ሰው ትችላለህ። እኔ እስቲ እንትን በቴሌግራም ላክልኝ። በቴሌግራም ከላክልኝ ምናልባት እሺ አፖስቶሊክ የሚል ዩዘር ኔም ሊገባው አፖስቶሊክ ማን ነው የሚለው አፖስቶሊክ እሺ ወረደ። እሺ ዳኒ ሰላም ላንተ ይሁን። እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም አለን። ጌታ ይባረክ። ምንድን ነው የምታስፈራሩ? ፈሩ ድፍረት ጠፋ ምናምን የምትሉት? እሱማ ምን ዳኒ ተው እስኪ። ስንት ጊዜ እኛ ድሮ ነው የምንተዋወቀው። ፓፓ ባይ ዘ ዌይ ዳኒ እኔ በጣም የማደንቅለት አንድ ኳሊቲ አለ። በቃ ጴንጤ በመሆኑ ብቸኛ ፕራውድ የሆነው ሰው እዚህ ቲክታክ ላይ ዳኒ ብቻ ነው። ደረቱን ነፍቶ ጴንጤ ነኝ ብሎ በቃ የሚሞግት ብቸኛ ጴንጤ ዳኒ ነው። እና
ይሄ በጣም አፕሪሺየት ሊደረግ የሚገባ ኳሊቲ ነው። ብዙዎቹማ በቃ ወጡ እኮ ከጴንጤ ትምህርት ቆዩ እና ኤኒዌይስ እንዳይሰሙ እነማ ጴንጤ ያልሆነ ሰው የለም። እሺ ፔንቴኮስታል ለማለት ፈልገህ ነው እንዴ? ጴንጤ ሲጀምር የፔንቴኮስታል ስም እኮ ነው እንዴ? ኦኬ እሺ ቀጥል። ወደ ሉተራኖች ጴንጤ ይባላሉ እንዴ ዳኒ? እንደ ኮንቴክስቱ ነው እንዳግባቡ እንዴ ማለት ከጴንጤኮስታል ውጪ ሲጀምር ጴንጤ የሚባል አለ እንዴ? እኔ እስከማውቀው የለም። እሺ ችግር የለውም። ክላሲካል ፕሮቴስታንት ለማለት ፈልገህ ከሆነ ክላሲካል ወይም ደግሞ ኮንፌሽናል አይደለንም። አዎ ከዛ ውጪ ክላሲካል መባል አለመባሉ ብቻ ሳይሆን እነዚህ ሜንላይን ፕሮቴስታንት ከሚባሉ ውጪ ጴንጤ የሚለው ቃል ራሱ ለጴንጤኮስታሎች የሚሰጥ ስም ነው አስሎንጋስ እኔ እስከማውቀው ድረስ። ያ we are proud of it ምክንያቱም ፔንቴኮስታል ማለት ከመንፈስ ቅዱስ ጋር የተያያዘ ነው። አዎ እሱን እንኳን እንፈትሸዋለን ችግር የለውም። እሺ ቀደም እኔ አንድ ሁለት ሰው ስራ አወራው ዮሐዴ አውራ ውስጥ ዳኒ ከዛ ሌሎች ሰዎችም ሲመጡ ደግሞ እንደዚህ ፌርሊ ዲስትሪቢዩት የምናደርግ ይሆናል። ቀጥል ዮሐዴ። ኦኬ በየትኛው ክርስቲያን ለምን አትሆኑም በሚለው ነው ደስ እንዳለ ከፈለገም እዚህ ከልምምዶች አንጻር ምናምን ነገር you can talk to him። ኦኬ ጥሩ ዳኒ እንኳን ደህና መጣ። እንኳን ደህና ቆየህ ወንድምነት። እሺ ጥሩ ተቀበላለህ ወንድምነት? አዎ ምን አዳማዊ ወንድም አይደለ እንዴ? ኢትዮጵያዊ ምን በርግጥ ትላለህ። እሺ ሰቀለና እና እንትን የመጀመሪያው ክርስትናው ላይ እናወራና ከዛ ለምምዶቹ ጋር እንመጣለን። ክርስቲያን ነን ብለህ ታምናለህ ዳኒ? አዎ ክርስቲያን ነን ብለን እናምናለን። አንድ ሰው ክርስቲያን ለመባል ምንድነው ምን ማሟላት አለበት? ክርስቶስን መከተል ክርስቲያን ያደርገዋል። ክርስቶስን መከተል ስትል ሁሉም ትምህርቱ መቀበል ማለት ነው ወይስ የሆነ ስፔሲፊክ የሆነ ነገር? የክርስቶስን ትምህርት በሙሉ መቀበል ክርስቲያን ያደርጋል። ኦኬ ስለዚህ የክርስቶስን ሙሉ ትምህርት እንቀበላለን ብለህ ነው የምታምነው? ኦፍ ኮርስ ምን ጥያቄ አለው? ለምሳሌ መካነ ኢየሱሶችስ ክርስቲያን ናቸው ብለህ ታምናለህ? ስፔሲፊክ ሆነ ከኔ ጋር ብታወራ ባክ ኤንድ ፎርዝ ብናወራ በአንተ ክራይቴሪያ እየሄድኩ ነው። አንድ ሰው ክርስቲያን ለመባል ሙሉ የክርስቶስን ትምህርት መቀበል አለበት ብለኛል። በጣም ጥሩ። ይሄን ከኦርቶዶክስና በፕሮቴስታንትና ኦርቶዶክስ መካከል አድርገን እናታወራም። በዛው እየተናነጽን እንድንሄድ ለምን በረከት ትጫወታለህ? አንተ ሰውን ለማነጽ ከሆነና የምርም ያንተ እምነት ትክክለኛ ከሆነ እምነትህን ለመመስከርና እምነትን ለማሳወቅ ምንም ወደ ኋላ ማለት አይጠበቅብም። ከኛ ጋር እኔ እምነቴን ላሳውቅ፣ አንተም ደግሞ የራስህን አሳውቅ፣ አብረን እናውራ እኮ። እሱን እኮ ነው እያልኩ ያለው። ስለዚህ የአንተ ክራይቴሪያ ምን አልከኝ? አንድ ሰው ክርስቲያን ለመባል የክርስቶስን ሙሉ ትምህርት መቀበል አለበት። እሱ ሲቀበል ክርስቲያን ይባላል ብለኛል። ጥሩ፣ ይሄን መስፈርትን ያዝኩኝና መካነ ኢየሱሶች በአንተ አስተምረው ክርስቲያን ይባላሉ ወይስ አይባሉ? በዚህ መስፈርትህ ነው ጥያቄ። ያ መካነ ኢየሱስም እናንተም ክርስቲያን ትባላላችሁ። በጣም አሪፍ። እሺ የኛ ሆልድ እናድርገውና መካነ ኢየሱሶች ሙሉ የክርስቶስን ትምህርት ይቀበላሉ ብለህ ታምናለህ? አምናለሁ። ያው የምትሄድበት መንገድ ግልጽ ነው፣ ግን እንቀጥላለን። ስለዚህ ከሁለታችሁ አንዳችሁ፣ ምክንያቱ ሪላቲቭ ትሩዝ ሊኖር አይችልም። ከሁለታችሁ አንዳችሁ ሙሉ የክርስቶስን ትምህርት ሊቀበል የግድ ያስፈልገዋል። ምክንያቱ በሚስጢራት በኩል ሁለታችሁም የተለያየ ትምህርት ስለሆነ ያላችሁ። ከሁለታችሁ ትክክለኛውን የክርስቶስ ትምህርት የያዘ ማን ነው? ምስጢራት ስትል ምን ለማለት ፈልገህ ነው? ያው መካነ ኢየሱሶች ምስጢራት የሚሏቸው ሳክራመንትስ የሚሏቸው ስለነዛ እያወራው ነው እኮ። ሳክራመንት የሚባል ነገር ታምናለህ አንተ? መካነ ኢየሱሶች ሳክራመንት ስለሚሏቸው ነገሮች እያወራውኝ ነው ዳንሻ። አንተ አታምንም በጭራሽ። ኢየሱስም ሳክራመንት ብሎ አልጠራውም፣ መጽሐፍ ቅዱስም ሳክራመንት ብሎ አልጠራውም፣ ሚስጥርም ብሎ አልጠራውም። ስለዚህ እናልፈዋለን። ስለዚህ መካነ ኢየሱሶች ትምህርቱን አልያዙትም ነው ትክክለኛ ሁሉ የክርስቶስ ሙሉ ትምህርት አልያዙም ነው።
ያንተ ሐሳብ ይሄ ክርስቲያን እንዳትሆን አያደርግህም። በመጀመሪያ ደረጃ በዚህ ምክንያትም አንተ ክርስቲያን አይደለህም ማለት ነው። ዳኒ የቅድሙ ሐሳብ ለውጥ ካላመጣ በስተቀር ክርስቲያን ለመባል የክርስቶስን ሙሉ ትምህርት መቀበል አለብህ ብለሃል አይደል? እና ክርስቶስ ሳክራመንት ነው ብሏል። ጥምቀት ወይም የጌታ እራት ሳክራመንት ነው ብሏል። ስለዚህ የክርስቶስን ትምህርት አልያዙም እያልከን ነው መካነ ኢየሱሶች? ክርስቶስ ጥምቀት ሳክራመንት ነው ባላለበት ሁኔታ ክርስቶስ ሳክራመንት ብሏል ብለህ እኔን መሞገት ምን ይባላል? ካሉ እኔ እኮ እየሞገትኩ አይደለም። መካነ ኢየሱሶች ሳክራመንት ናቸው ይላሉ። ስለዚህ የክርስቶስን ትምህርት አልያዙም ወይ እኮ ነው ጥያቄ። መካነ ኢየሱሶች በስም ደረጃ ጥምቀትን ሳክራመንት ብለው ጠርተውታል። እኔ ኦቨር ሳክራመንታላይዜሽን ነው እንጂ ሳክራመንት ብሎ መጥራቱ ምንም ቅር አይለኝም። ግን መጽሐፍ ቅዱስ ላይ ሳክራመንት አይባልም። የምን በስም ደረጃ ሚስጢራት ናቸው ጸጋ የምንቀበልባቸው ናቸው ነው ብለው ነው እኮ እኛም እኮ ከጥምቀት ጸጋ እንቀበላለን። ከፈለግ ዘረዝርልሃለሁ። ኦኬ፣ ስለዚህ ሳክራመንት ናቸው ብለህ ትቀበላለህ? ሳክራመንት የሚባል ቋንቋ መጽሐፍ ቅዱስ ውስጥ የለም። ጌታም አልጠራውም በስሙ እንደዛ ብሎ ማለት። ስለዚህ የመጽሐፍ ቅዱሳዊ ሀሳብ አይደለም ነው ሳክራመንት የሚለው መጽሐፍ ቅዱሳዊም የክርስቶስ ትምህርትም አይደለም ነው። ሳክራመንት ተብሎ አያውቅም። አንድ ጥቅስ አምጣ። ቆይ እኔን ለምደው ቆይ አሁን መጀመሪያ ከመካነ ኢየሱሶች ጋር ነው እያወራህ ያለው። ከአንተ ጋር ነው እያወራህ ያለሁት። ስለ መካነ ኢየሱሶች ነው እየጠየኩ ያለሁት። ክርስቲያኖች ናቸው ስላልከኝ ክርስቲያኖች ናቸው። ክርስቲያን ለመሆን ጥምቀትን ሳክራመንት ብሎ መጥራትና አለመጥራት ለውጥ አያመጣም። ኦኬ፣ ለውጥ ሙሉ ትምህርት የክርስቶስን መቀበል ክርስቲያን ያደርጋል ብለኛል። የክርስቶስ ሳክራመንት መባሉ የክርስቶስ ትምህርትም የጳውሎስ ትምህርትም የሐዋርያት ትምህርትም አይደለም። የክርስቶስን ትምህርት መቀበል ነው አይደለ ክርስቲያን የሚያስብለው አንድ አካል። ኦፍኮርስ ምን ጥያቄ አለው? የክርስቶስ ትምህርት ያልሆነ ትምህርት ከተቀበለ ክርስቲያን ሊባል ይችላል አንድ ሰው? ኢት ዲፔንድስ እንደ ትምህርቱ አይነት። ለምሳሌ ክርስቶስ እኮ አውዱን በጠበቀ መልኩ እንትን አትበሉ አላለም። አውዱን በጠበቀ መልኩ ዋናውን ትምህርት አትቃወም እንጂ አውዱን በጠበቀ መልኩ ያላስተማረው ማስተማር ችግር የለውም። መጽሐፍ ቅዱስ ውስጥ ስላሴ የሚል ቃል ባይኖርም አውዱን የጠበቀ መጽሐፍ ቅዱሳዊ ስለሆነ ተቀብለነዋል። እንደዛ አይነት ዴቨሎፕመንቶችን እግዚአብሔር አይቃወም። እሱ ሀሳቡ አለ አይደል? ሀሳቡ አለ፣ በደንብ አለ። ምን ጥያቄ አለው? በደንብ አለ። በጣም ጥሩ። አሁን የሳክራመንትስ ሀሳብ በመጽሐፍ ቅዱስ ውስጥ አለ የለም? ሳክራመንት መባሉን እኔ ብዙ አልቃወመውም፣ ግን ኦቨር ሳክራሜንታላይዜሽን የሚባል አለ፣ ሪዳክሽኒዝም የሚባል አለ። እነዚህን ሀሳቦች ነው የምቃወመው። ኦኬ፣ ስለዚህ እሺ፣ ቆይ ሳክራመንት ይባል አይባል አይደለም ዋናው። ለምን ቃላቶቹ ላይ ፎከስ እንደምታደርግ አላውቅም። በጥምቀት የምናገኘው ጸጋ አለ እያልኩ ነው። ሳክራመንት ሲባል ባይዘ ሚስጢራት ናቸው እየተባለው፣ ሚስጢር ሲባል ደግሞ ከእነርሱ የማናየው ጸጋ እንቀበላለን ማለት ነው። ይቅርታ፣ የማይታይ ጸጋ እግዚአብሔር እንቀበልባችኋለን እየተባለ ነው። ለምሳሌ መካነ ኢየሱሶች በጥምቀት ሪጀነሬሽን ኤንድ በርዝን ማለት ዳግም ልደትን ሪጀነሬሽንን እናገኝበታለን ብለው ያምናሉ። ይህ የክርስቶስ ትምህርት ነው ወይስ አይደለም? እኛ ሪጀነሬት የምናደርገው በእግዚአብሔር ቃል ነው ብለን ነው የምናምነው። ግን በጥምቀት ቅድስና እናገኛለን፣ ምስክርነት እናደርጋለን፣ ስጋን ከነክፉ መሻቱ እንቀብርበታለን፣ ክርስቶስን እንለብስበታለን። ጥሩ፣ እሱን አልነበረም የጠየቁ። እናንተ ስለ ጥምቀት ምን ብላችሁ ታምናላችሁ ሳይሆን መካነ ኢየሱስ ይቀበላሉ ስላልከን እኛም ጸጋ እንቀበላለን ያልኩ ያለው ሚንስ ኦፍ ግሬስ የሚለውን እኛም እንቀበላለን ያልኩ። የጠየኩህ አንዴ ዳኒ ስማኝ፣ የጠየኩህን እየሰማ መልስ። እኔ የጠየኩ እናንተ ምን ብላችሁ ታምናላችሁ፣ ምን እንቀበልበታለን ብላችሁ ታምናላችሁ ሳይሆን መካነ ኢየሱሶች ሪጀነሬሽን ሪሚሽንስ ኦፍ ሲን እናገኝበታለን ብለው ያምናሉ። ይህንን የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ሬሚሽንስ ኦፍ ሲን መጽሐፍ ቅዱስ ላይ በደሙ ነው ተብለው እንትን ይላል። እነሱ ደግሞ በደሙም ያምናሉ በጥምቀትም ይላሉ። ይሄ ከክርስትና ያስወጣቸዋል ብዬ አላስብም። እኔ ጥያቄን በደንብ ለምን አትመልስልኝም? እነሱ ያስወጣቸዋል አያስወጣቸውም አልጠየቅኩም። መጀመሪያ የክርስቶስ ትምህርት ነው ጠይቀኛል። ክርስቲያን ያሰኛቸዋል አያሰኛቸውም አላልከኝም? አላልኩም። ስማ በደንብ አየህ፣ አልሰማ። ጥያቄውን በደንብ ስማ። አሁንም ልድገምልህ። ጥምቀት ሪጀነሬሽን ወይም ደግሞ ዳግም ልደትንና የኃጢአት ስርየትን ያሰጣል ብለው ያምናሉ። መካነ ኢየሱሶች ይሄንን ትምህርት የክርስቶስ ትምህርት ነው ወይስ አይደለም ነው? ያስወጣቸዋል አያስወጣቸውም? አልጠየኩም፣ አልተጠየቅም። እዛ አልደረስም።
የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ጥምቀት ሪጀነሬት እናደርጋለን ተብሎ መጽሐፍ ቅዱስ ውስጥ የለም። ጌታም እንደዚህ አልቆ አላስተማረም። የክርስቶስ ትምህርት አይደለም ብለህ ነው የምታምነው? ጥምቀት ሪጀነሬት ያስደርጋል የሚል ካለ መጽሐፍ ቅዱስ ከፍታ አሳየኝ። የምጠይቅህን መልስ። መጽሐፍ ቅዱሳዊ አይደለም የክርስቶስ ትምህርት አይደለም ማለት ነው ወይ? እኔ መቼ መጽሐፍ ቅዱስ ባይ ዘ ዌይ በጣም ዲስከሽናችን ፖላራይዝድ ሆኗል። ለምሳሌ ራስህን እያወጣ አሁን መልስ በመካነ ኢየሱስ ነው የተከራከርክ ያለው። ዳኒ ልንጨርስ ስንል የሆነ ሺፍት ለማድረግ ምናምን አትሞክር። ኧረ መጀመርን ሳንጀምር ነው የምንጨርሰው። ይሄ ትምህርት ቆይ ሳንጀምር ነው ወይ ስለ ሐሳቡ ይሄን ሐሳብ ልንጠቀልለው ስንል የሆነ ባካፕ አታውቅ። ስለዚህ ይሄ ሐሳብ መጽሐፍ ቅዱስ ላይ የለም አሳየኝ ምናምን እያልከኝ ነው። ስለዚህ እንዲህ ስትል ክርስቶስ አላስተማረውም እያልከኝ ነው ትምህርቱን። ክርስቶስ ሪጀነሬት በጥምቀት እናደርጋለን ብሎ ያስተማረበት ቦታ የለም። ስለዚህ መካነ ኢየሱሶች የክርስቶስ ያልሆነ ትምህርት ይዘዋል ማለት ነው። መካነ ኢየሱሶች በእግዚአብሔር ቃልም ሪጀነሬት እናደርጋለን ብለው ያምናሉ። እንዴ በምንም ሪጀነሬት እናደርጋለን ብለው ያምናሉ እኮ አልጠየቁም። በጥምቀት ሪጀነሬት እናደርጋለንና ሪሚሽንስ ኦፍ ሲን እናገኛለን ማለታቸው መጽሐፍ ቅዱስ ላይ የለም፣ ክርስቶስም አላስተማረም ብለኸኛል። አሁን ይህንን ትምህርት ካለማ ታሳየኝ፣ ቢኖርማ ታሳየኝ ነበር እኮ። ቆይ እኔ ሲጀመር መጀመሪያ ወደዛ አልመጣሁም። ለምን ካለ ታሳየኛለህ ምናምን እያልክ እያወራ እንደሆነ ባይገባኝም ማለት ነው። መካነ ኢየሱሶች እንዲህ ብለዋል እያልኩ ከዛ ቢኖርማ ታሳየኝ ነበር እያልከኝ ነው። ስለዚህ ራስህ ይችላል ለምን አታወራም? መካነ ኢየሱስ እያልክ ከምታወራ ራስህ ይችላል አታወራም? ምክንያቱ አንተ ራስህ ክርስቲያኖች ይባላሉ የክርስቶስ ትምህርት ይዘዋል ስላልክ ነው። አሁን እሱን እያጣራው ነው። የክርስቶስ ትምህርት ከያዙ ይሄንን ዳግም ልደትና ሪጀነሬሽን እና የኃጢአት ስርየት በጥምቀት እናገኛለን የሚለው የክርስቶስ ትምህርት አይደለም እያልከኝ ነው አይደል ዳኒ? ትምህርት በኢየሱስ ክርስቶስ ደም የኃጢአት ስርየት እናገኛለን ብለን ማመናችን፣ በቃሉ ሪጀነሬት ማድረጋችን፣ በመንፈስ ቅዱስ መወለዳችን። በጥምቀት የሚለው የክርስቶስ ትምህርት አይደለም። የትኛውን ጥምቀት? የመንፈስ ቅዱስ ጥምቀት ነው የውሃ ጥምቀት ነው እያልክ ያለው? የመንፈስ ቅዱስ ጥምቀት ዳግም እንድንወለድ ሊያደርግ ይችላል። የውሃ ጥምቀት ግን ያደርጋል ብዬ አላምንም። መጽሐፍ ቅዱስም አይናገርም። ስለዚህ መካነ ኢየሱሶች የውሃ ጥምቀት በውሃ የምንጠመቀው ጥምቀት ነው ሪጀነሬት ያደርጋል ብለው የሚያምኑት። ውስጥ መንፈሱ አለ ብለው ስለሚያምኑ ነው። ከፍተህ ማንበብ ትችላለህ። ስሞል ካቴኪዝም ላይ 3 እና 4 ላይ አለ። ውሃ ውስጥ መንፈሱ ስላለ ነው ይላል። ውሃ ውስጥ መንፈሱ ስላለ ነው ይላል። ቃሉ ስላለ ከቃሉ ዳግም እንወለዳለን ይላል እንጂ ውሃው ተራ ውሃ ነው ይላል። እሺ፣ ስለዚህ እኮ ከውሃው ጋር ማለት ነው ትክክል ኖርማል የምንወለደው ከውሃው የተነሳ አይደለም ከቃሉ የተነሳ ነው ይላሉ እኮ። ትክክል። በባፕቲዝም ውሃ ሜር ውሃ ብቻ አይደለም። ትክክል። አዎ ውሃው ይሄ በውሃ የምናደርገው ጥምቀት ከቃሉ ጋር አንድ ስለሆነ ስለተጣመረ ልጅነትን፣ ድህነትን፣ የኃጢአት ስርየትን ይሰጠናል ብለው ያምናሉ። ይህ የክርስቶስ ትምህርት ነው ወይስ አይደለም? እሱ ነው ጥያቄ። ዳግም መወለድ በቃሉ የክርስቶስ ትምህርት ነው። ቃሉን ቆይ እባክህ፣ ለስድስተኛ ጊዜ ዳግም መወለድ በቃሉ ነው ብለህ እንዳታብራራ እባክህ። የመካነ ኢየሱሶች ጥምቀት የኃጢአት ስርየትን ይሰጣል በውሃ አማካኝነት ወይም ደግሞ ከውሃው ጋር ኦፍኮርስ ውሃው ብቻ አይደለም ከቃሉ ጋር የተጣመረ ነው ይላሉ። ይሄ ማንም አልካደ። ስለዚህ ይህ ከቃሉ ጋር የተጣመረ ውሃ ድህነትን፣ የኃጢአት ስርየትን፣ ሪጀነሬሽን፣ ዳግም ልደትን ይሰጣል ብለው ያምናሉ። ማን? መካነ ኢየሱሶች። ይሄ ትምህርታቸው የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ከቃሉ ጋር ስላያያዙት የክርስቶስ ትምህርት ብለን መውሰድ እንችላለን። ስለዚህ ክርስቶስ በጥምቀት ዳግም ልጅነትን የኃጢአት ስርየትን ይገኛል ብሎ አስተምረዋል ማለት ነው። በቃሉ ብራዘር፣ በቃሉ አይደለም የሚሉት ማይ ብራዘር። ውስጥ ስላለ የሚል ከፍቼ ላሳየ በቪዲዮ እኔ ከፍትላለሁ። ትክክል እንደዛ ብለው ይሄ ትምህርት ትክክል ነው፣ የክርስቶስ ትምህርት ነው። ከቃሉ የተነሳ ውሃ ውስጥ ቃሉ አለ። ስለዚህ ከቃሉ የተነሳ ዳግም እንወለዳለን ያሉ ወንድሞቻችን መካነ ኢየሱሶች ጌታ ይባርካቸው። ስለዚህ ይሄ የክርስቶስ ትምህርት ነው ወይ? አዎ፣ በቃሉ ሰው ዳግም ይወለዳል። ስለዚህ ሰው ባመነ ቅጽበት ሳይሆን ዳግም ሲጠመቅ ነው ወይም ደግሞ ሲጠመቅ ነው ልጅነት የሚያገኘው የሚለው ትምህርት የክርስቶስ ሁለት ጊዜ ዳግም እንወለዳለን አይሉም። አንድ ሰው ወይ በሰማ ጊዜ ልጅ ይሆናል። ሁለቴ መቻልኩኝ። እነሱ ሲጀመር በጥምቀት ነው ዳግም ልጅነት የሚገኘው ነው የሚሉት። ምንድን ነው ሁለቴ የምትለው?
አንተ አንብቡ። በእምነት እሺ ስሞል ካቴኪዝም 3 እና 4 አንብብልኝ። ያው እሺ ያው ከፍቼ እላለሁ። ይኸው እንግዲህ ቆይ አንዴ እንደውም ወደ እንትኑ ልሂድና በመብራት እያየን ጥሩ ነው። ከመጣሽ ማርያም ተምጣሽ ብል እሺ እንትን ትቀጥላላችሁ ጋይስ። ታች ያላችሁ ሰዎች ታብታብ ምናምን አድርጉ። ያው ሜቢ አሁን ዮሐዲ እስኪከፍት ድረስ እንግዲህ ያው ዳኒን ሜቢ ቲክቶክ ላይ ብዙ ጊዜም ስለምናውቀው ነው ያው ቁጭ ብለን እንዲታግሰንም እየሰማ ነው ያለ ነው። ዳኒ የድሮ ወዳጃችን ነው እና ዞሮ ዞሮ ምንድነው አሁን የክርስቶስ ትምህርት ማንጋ ነው የሚለውን ነገር ነው ጀስት ሚዛን ላይ አስቀምጠን አሁን ኮምፔሪን ኮንትራስት እያደረገን ነውና ዳኒ አንድ የነገረን ነገር አለ። ዮሐዲ ማቴሪያሉን እስኪከፍት ድረስ ነው እኔ ጀስት መሀል ላይ ኢንተርፌር ያደረኩት። ከዛ ሙለታ እንቀበለዋለን። ዳኒ አንድ የነገረን ነገር አለ። ሰው ውሃውና ቃሉ አንድ ላይ ሰው ሪጀነሬት እንዲያደርግ ወይ ደግሞ ዳግም ልደት የሚባለውን ነገር ያሰጣል። ይሄ የክርስቶስ ትምህርት ነው ማለት እንችላለን ብሏል። እስቲ እንግዲህ ይህን ሀሳቡን ደግሞ በኋላ ኪፓፕ ያደርጋል የሚለውን ነገር እስቲ ዊልሲ ቀጥል። ዮሐዲ ጎሄድ። አዎ እስቲ ትቀጥለዋለህ ወይስ ለጨዋታው ድምቀት ነው የሚለው? እስቲ እናያለን። ምንም እኮ ጥያቄ ይሄ ግልጽ እኮ ነው። ከቃሉ የተነሳ ነው ዳግም የምንወለደው ውሃ ውስጥ። እኔ ላንብበው አሁን ይነበባል። ቀላል ግን ሰው እንዳያወራ አታደርግም። በጣም ነው እንትን የምትለው ማለት አሁን ሊነበብ ሲል ስልታዊ ማፈግፈግ እንዳታደርግ። ሊነበብ እኮ ነው እስካመጣው እኔ ነኝ እኮ አንብቤ ያልኩህ እኮ እኔ ነኝ። አንተ ብለኸኝ አይደለም። እነሱ የሚሉት አሳስተህ ስለተናገርክ ይነበብ ተብሎ ነው። እሺ ጥምቀት ምንድን ነው ይላል። እሺ ጥምቀት ምንድን ነው? አሁን መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ውሃ ብቻ አይደለም ጥምቀት፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ጥምቀት ማለት ከእግዚአብሔር ቃል ጋር ምን ያለ ውሃ ነው? የተጣመረ ውሃ ነው ይላል። ታዲያ ይህ የእግዚአብሔር ቃል የትኛው ነው ይላል? መልሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28:19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር አድርጓቸው የሚለውን ነው ይላል። ስለዚህ ይላል ቁጥር 5 ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ጥምቀት የሚያስገኘው ጥቅሞችን ወይም ደግሞ ስጦታዎችን ምን ምንድን ናቸው? ያው የኃጢአት ይቅርታን ያስገኛል፣ ከሞት ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ይላል። ስለዚህ አሁን ጥምቀት የኃጢአት ስርየትን የኃጢአት ይቅርታን ኦኬ፣ ከሞትና ከዲያብሎስ ይቤዣል፣ ከዛ ደግሞ የዘላለም ድህነትን ይሰጣል ይላል። እነዚህ ነገሮች አሁን የክርስቶስ ትምህርቶች ናቸው ወይስ አይደል? ሶሪ ምን ላይ ነው ያነበብክልኝ? ስሞል ካቴኪዝም ነው። ስንት ቁጥር ላይ ነው ያነበብክልኝ? ከእንግሊዝኛ ከአንድ እስከ 5 ከአንድ እስከ 5 6 እሺ እኔ ጋር አለና እስቲ ድጋሚ ወይ እኔ ላንብብልህ ወይ እንግሊዝኛውን ታነበው? እንግሊዝኛው እንደዚህ ነው የሚለው። አይ እኔ የምለውን አብራርቶ ያስቀምጥ። እኔ የነገርኳችሁን አብራርቶ ነው ያስቀምጥ። የራሳቸውን ነው የምን እንግሊዝኛ ተርጉመውት እኮ ነው። የኢትዮጵያ መካነ ኢየሱሶች የሚያምኑት ይሄኛው ነው በነገራችን ላይ። እሺ ሞር የራሳቸው እኔ ላንብብልህና ታረመኛለህ ከተሳሳትኩኝና ላንብብልህ። አርመሃለሁ። እዚህ ጋር ችግሩ ምንድን ነው? ቆይ መጀመሪያ ችግሩ ምንድን ነው? ልክ አይደለም ወይ? ይሄ የተረጎምከው ነገር ትንሽ እኔ የሆነ የተረጎምከው የምትለኝ ምንድን ነው? እኔ መች ተረጎምኩኝ? ምንድን ነው እነሱ ቢተረጉሙትም ችግር የለውም። ዋናው ቁም ነገር በእንግሊዝኛው አንብበው። አማርኛው ምንድን ነው ችግሩ? ዳኒ በእንግሊዝኛው አንብበው። ማስረገጡን ቆይ ችግር የለውም። አሁን ዮሐዲ ምንም ልዩነት እንደሌለው ዋት ዳዝ ባፕቲዝም ጊቭ ኦር ፕሮፊት የሚለው ዮሐዲ አሁን ማነበውና ዮሐዲ የከፈተው አንድ አይነት እንደሆነ ታይዋል። አንደኛ ኢት ወርክስ ፎር ፎርጊቭነስ ኦፍ ሲንስ የኃጢአት ስርየትን ያሰጣል የሚል ዲሊቨርስ ፍሮም ዴዝ ኤንድ ዘ ዴቪል ኦኬ፣ ከጠላት ዲያብሎስና ከዲያብሎስ እስራትና ከሞት ነፃ ያወጣል። ኤንድ ጊቭስ ኢተርናል ሳልቬሽን ቱ ኦል ሁ ቢሊቭ ዚስ
as the words and promises of God declare እግዚአብሔር ቃልና የእግዚአብሔር ተስፋ ዲክሌር እንደሚያውጁት የዘላለም ሕይወትን ያሰጣል፣ ከሞትና ከዲያብሎስ እስራት ነፃ ያወጣል፣ የኃጢአት ስርየትን ያሰጣል። ይዋዲ ይሄን ነው አይደል ያነበብከው? 3 ቁጥር ደግሞ አንብቦ 3 ቁጥር ነው እኔ የምፈልገው። ወራድ ባልና ይሄን ነገር ይዋዲ ቆይ ትቀጥላለህ። አሁን ዳኒ እኛ ያለውን ነገር ውሃው ከቃሉ ጋር ሆኖ ሰዎችን ከሞት እና ከዲያብሎስ እስራት ነፃ ያወጣል ብለህ ታምናለህ አንተ? ቃሉ ስላለ በደንብ ያወጣል። ምን ጥያቄ አለው? ኦ በጣም ጎበዝ፣ በጣም ጎበዝ። ለዚህ እኮ ነው ያልኩት። ጎበዝ። ስለዚህ እሺ ቃሉ ከውሃው ጋር ሆኖ የዘላለም ሕይወትን ይሰጣል ብለህ ታምናለህ? ምን ጥያቄ አለው? ለምን ነው የማይሰጠው? ኮሜንት ላይ አጨብጭቡ፣ አንዴ አጨብጭቡ። ስለዚህ ቆይ ይዋዲ ትቀጥላለህ። በጣም ይቅርታ ብሮ፣ እስኪ ቆይ አንዴ ዳኒ። ስለዚህ ሰው ሲያምን ነው የዘላለም ሕይወትን የሚያገኘው ወይስ ቃሉና ውሃው ተደርጎ አንድ ላይ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? አይ ይሄው ኦፕሽን አስቀምጬ ይላል። ሰው ሲያምን ነው የዘላለም ሕይወትን የሚያገኘው ወይስ ደግሞ ቃሉና ውሃው አንድ ላይ ሆኖ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? ምንም ቀላል ጥያቄ ነው የሚጠየቁት። ቀላል ጥያቄ። ኦኬ እኔ ኮዳኒ ቃሉን ሰምቶ ሳያምን ድንገት ያላመነ ሰው ደግሞ ልክ ውሃው ሲነካው ከቃሉ ጋር ሆኖ ያኔ ሊያምን ይችላል ወይ ደግሞ የዘላለም ሕይወትን ሊያገኝ ይችላል እያልከኛለሁ። ያ ሰውየው እንደ ሪሴፕሽን ካፓሲቲው ነው። ሰውየው ቃሉን እንደሰማ ሊያምን የሐዋርያት ሥራ ምዕራፍ 10:43 ላይ የጸጋ ስጦታን ራሱ ሊቀበል ይችላል። እኔ ጸጋ ስጦታ አልገባሁም። የጸጋ ስጦታ ውስጥ አልገባሁም። የማመኑን ምልክት ነው ይነገርኩ ያለው። የጸጋ ስጦታ ያልዳነ ሰው አይቀበልም። የዘላለም ሕይወት የጸጋ ስጦታ ቆይ አንዴ አሁን የጸጋ ስጦታ ውስጥ አትግባ። እሱን ከሙለታ ጋር መጣበታለሁ። አሁን ከየዋድ ጋር ትቀጥላለህ። አሁን እኔ በጣም ቀላል የሆነ በቃ አፕል ወይም ባናና ጥያቄ በግልጽ ነው የጠየቁ። ሰው የዘላለም ሕይወት የሚያገኘው ሲያምን ነው ወይስ ካመነ በኋላ በቃሉና ውሃው አንድ ላይ ሆኖ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? ዳን ሲያምን ነው፣ ምንም ጥያቄ የለውም። ያን እምነት ግን ቃሉን ሲሰማ ነው ያገኘው ወይንስ ሲጠመቅ ነው ወይስ የጌታ ራት ሲወስድ ነው የሚለው መታየት አለበት እንጂ ሶስቴ የዳግም መወለድ የሚባል ከስር ታውራ አልኩ። አንዴ ቆይ ዳኒ ማለት አንድ ጊዜ ቆይ የተናገርኩትን ማብራራት የለብኝም። አሁን ቀደም እኮ ሰምተናል። ወይስ ሲሰበክ ካመለጠ ሲጠመቅ ካመለጠ ምንድን ካመለጠ አላልኩም። አማርኛቸው ቢያንስ መንፈሳዊ ይሁን። ሰውየው በእምነት ካልተቀላቀለው ወንጌሉን ሲሰማ ለምንድነው በእምነት የማይቀላቀለው? ቆይ ለምን በእምነት አይቀላቀልም እንዴ? ሰዎቹ በእምነት ስላልሰሙት ከሰሚዎቹ ጋር አልጠቀማቸውም ይላል እኮ መጽሐፍ ቅዱስ ማለት በእምነት ካልሰሙ ስለዚህ ሳያምኑ የሚጠመቁ አሉ ነው እያልከ ነው ያለው እንዴ? ምን ጥያቄ ያለው? ሰው ውሃ ውስጥ ለመግባት ደግሞ ምን ችግር አለ? ሰው ሳያምን ይጠመቃል። ሳያምን የሚጠመቃል እናንተ ጋር እንዴ? አንተ ራስህ አምነህ ነው እንድትጠመቀው? እናንተ ጋር እያልኩኝ ለምን ወደ እኔ የምትመጣው? ማይ ብራዘር እኔ አስረዳለሁ። አንተ ትልቅ ሆኖ ተሰብኮ ሳያምን ዝም ብላችሁ የምታጠምቁታለ ነው። ሰውየው ይሰበካል፣ ያምናል፣ ቁጭ ብሎ ለወራት ይማራል። ከዛም በኋላ ካመነ ለምን አመለጠው? ይኸውልህ እምነት ማለት የአእምሮ መስማማት ሳይሆን የመንፈሳዊ እንትን ነው። ስለዚህ አንድ ሰው በአእምሮ በክርስትና ጋር ተስማምቷል። ዳግም ይሄ መወለዱን ግን በእምነት ሲቀላቀለው ነው። ቤተክርስቲያን ዝም ብሎ የሚገባ የሚወጣ ሰው አለ። ከስር ለምን የምታወራው? ይቅርታ ስልክ ከስር የምትለው ምን? አይ ድምፅ አሰማህ። እኔ እያወራሁኝ ያለ ማለት ነው። እኔ እያወራሁ ያለ ድምፅ። አንድ ሰው ካመነ በኋላ የክትትል ትምህርት ይማራል። ክትትል ትምህርት ተምሮ ከጨረሰ በኋላ ይጠመቃል። ከዛም በኋላ ጌታ ራት ይወስዳል። ግን ሰውየው በአእምሮ ተስማምቶ ይህን ትምህርት ካደረገ አንዴ በእናንተ ትምህርት ያ ሰውዬ መጀመሪያ ያመነው እምነት ነው ሪጀነሬሽን ሪሚሽን ኦፍ ሲን ያገኝበታል ብላችሁ የምታምኑ? መጀመሪያ ያመነው እምነት ኦፍኮርስ አንድ ሰው የእውነት ካመነ ባመነ ጊዜ የኃጢአት ስርየት ያገኛል መጽሐፍ እንደሚናገር። የእውነት ካመነ ማለት የውሸት እምነት አለ?
እምነት ሁለት አይነት አለ። አንደኛው ሰው በአእምሮ ብቻ የሚስማማበት ሁኔታ አለ። እሱ አይነት እምነት ነው አንለውም። እምነት ማለት በመንፈስ ዳግም መወለድ ማለት ነው። የመንፈስ ቅዱስ ስራ ነው። እምነት ማለት በአእምሮ ይስማማበታል ማለት ነው። ማለት ከየት ነው ያመጣው ይሄ ዴፊኒሽን? እኮ ትክክለኛ ነገር ነው። አንድ ሰው ክርስትናን ይስማማል ግን አልዳንም። እስኪ ያመጣው ማስረጃውን ቆይ አንዴ መጀመሪያ እሱ ማስረጃውን እስኪ ያምጣ። ሁለት አይነት እምነት አለ። አንዴ በአእምሮ ሲስማማ ምናምን ያልከው ከየት አምጥተህ ነው? ኦኬ ለምሳሌ ማርቆስ ላይ እንደዚህ የሚል አለ። የእግዚአብሔርን ቃል የሰሙ ሰዎች መንገድ ላይ የዘርና ዘሪው ምሳሌ ላንሳለን። መንገድ ላይ እንደወደቀ ነው የመጀመሪያው። ሁለተኛው ጭንጫ ላይ እንደወደቀ ነው። ሶስተኛው ሾክ ላይ እንደወደቀ ነው። አራተኛው ደግሞ መልካም አፈር ላይ እንደወደቀ ነው። መንገድ ላይ የወደቀ ጭራሽ የማያስተውሉት ናቸው። ሰምተዋል ግን አያስተውሉም። ሁለተኛው ሾሃም ጭንጫ ላይ የወደቁት ደግሞ ምን አይነት ናቸው? ይሰማሉ፣ ደስ ይላቸዋል፣ ግን ስራ አይሰዱም። ስለዚህ በፈተና በምናምን ጊዜ ይተውታል። ሶስተኛው ማለት ቆይ አሁን እኔ የጠየኩ በአእምሯቸው ያመኑ ያልካቸው የትኞቹ ናቸው? በአእምሯቸው የሚስማሙ ያልካቸው የትኞቹ ናቸው? እኮ 30 60 100 ይላል እንደ እግዚአብሔር ቃል ያመኑት እኮ በአእምሯቸው ያምናሉ የሚለውን ማስረጃውን እባክህ አንብብልን። 30 60 100 ያማረ ፍሬ ደግሞ ጭራሽ 30 60 100 የሚያፈሩ ሁሉም ይገባሉ እኮ የእግዚአብሔር መንግስት ፍሬያቸው። የመጀመሪያዎቹ ሶስቶቹ መንገድ ላይ ጭንጫና ሾክ ውስጥ የወደቁት እኮ ፍሬ አያፈራም አይደል እንዴ? ሲጀመር ቃሉ በልባቸው አላረፈም፣ አልገባም፣ አልዘለቀም ነው የሚለው። በአእምሯቸው አመኑ የሚለው የቱ ጋር ነው? ከየት ነው ያመጣው እኮ ነው። እና ይሄ በአእምሮ መስማማት ማለት አይደለም። እነዚህ ሶስቱ እኮ በአእምሮ ተስማምተው ማለት አይደለም የምትለው አንተ ነህ። ማስረጃው ከየት አመጣው? በአእምሯቸው አመኑ የሚለው ኦኬ። አሁን የጠቀስኩት ጥቅስ ምንድን ነው የሚለው? አሁን የጠቀስኩት ጥቅስ ምንድን ነው የሚለው? የለም ማይ ብራዘር፣ ሰዓታችንን ከምትገድል እሺ። ስለዚህ ይሄ ሰው በአእምሮ አመነ ማለት በአእምሮ አምኖ አምኛለሁ ብሎ ከዛ ሄዳችሁ ታጠምቁታላችሁ ነው። አንድ ሰው ዳግም መወለድ ማለት የአእምሮ ስራ አይደለም፣ መንፈሳዊ ስራ ነው። ታውቃለህ? ስለዚህ ይህንን መንፈሳዊ ነገር ሰው አሁን እንዳልከው እንደነዚህ አይነት ሰዎች ሄዳችሁ ታጠምቋቸዋላችሁ ነው ወይስ ታስተምረዋል? የደህንነት ትምህርት የሚባለው ትምህርት ለምንድነው የምታስተምሯቸው? አልገባኝም፣ አብራራው። ማለት ካመኑ በኋላ የደህንነት ትምህርት ይወስዳሉ ከዛ ይጠመቃሉ ብለህ ነበር ስቴፖችን የተናገርከው። አንድ ሰው ካመነ በኋላ ቁጭ ብሎ ይማራል። ቁጭ ብሎ ተምሮ ለምን እንደው የሚማረው የበለጠ እንዲተከል በቃሉ ላይ በእግዚአብሔር ቤት እንዲጸና ነው። ስለዚህ መሰረታዊ ክርስትና ትምህርት ይባላል። ስለ ስላሴ፣ ስለ ክርስቶሎጂ፣ ስለ መዳን፣ ስለ ጌታ እራት እና ስለመሳሰሉ ነገሮች ይማራል ያ ሰው። ይሄን ሁሉ ተምሮ ከዛ አምኛለሁ ካለ ይሄ ሰው ማለት አምኛለሁ ቢል በእነዚህ ባስተማራቸዋቸው ነገሮች አሁንም ላይወለድ ይችላል ነው። ዳግም መወለድ የመንፈስ ቅዱስ ስራ ነው፣ የሰውየው የአእምሮ ስራ ውጤት አይደለም ዳግም መወለድ እኮ። ስለዚህ ይሄ ሰውዬ እንደዚህ ብሎ ቢያምንም ትክክለኛ እምነት ካላመነ ግን ስቲል አሁንም ወደ ጥምቀት ይሻገራል ነው ሳይወለድ። ያው ይሄንን በመንፈስ ቅዱስና በሰውየው መካከል ያለ ጉዳይ ነው እንጂ አስተማሪው ማስተማር መጸለይ አንተ ስላንተ ነው፣ ስላንተ ትምህርት ነው። በሰውየውና በማን ጉዳይ ያለ አይደለም። ቅድም ምን አልክ? ሰው አምኖ በእምነቱ ካልተወለደ ከዛ ጥምቀት ላይ ሄዶ ይወለዳል አልክ። በጥምቀት ደግሞ ከውሃና ከቃሉ ይወለዳል። ከቃሉ የተነሳ መቼ እንደሆነ ባይታወቅም ይሄን ሁሉ አልፎት ትምህርቱም አልወለደውም። እንግዲህ ተምሮ ውሃ ቅዳ ውሃ መልስ ሆነ ገብቶኛል አምኛለሁ ቢልም በእናንተ እምነቱ ለምሳሌ አንተ አሁን እኮ ዳግም አልተወለድክም። በእውነቱ ለመናገር ለእኔ አሁን ቆይተው የኔ ትምህርት ፈጽሞ ከአንተ የራቀ ነው። ባይዘዊ እንደ ዳግም ተወልዳል። አንተ ዘመንህን ሙሉ እግዚአብሔርን ቃል ታነባለህ። ዳግም ተወልዳል። ወዴት አትሩጥ ዳኒ ና እዚህ ና። ስለዚህ ሰውየው አሁንም አመለጠ፣ ሳይወለድ በሁለት እምነቶች መካከል አመለጠ። ጥምቀት ደረሰ፣ ይሄ ሰውዬ ተጠመቀ። ስለዚህ ጥምቀቱ ሳያምን ነው እያጠመቃችሁት ያላችሁት። ቃሉ ያላመነውን ሰውዬ ወለደው። ዳግም መወለድ ማለት ሚስጥራዊ ቋንቋ ነው። በነገራችን ላይ አንድ ሰው በአእምሮ መወለድ ማለት ምን ማለት ነው? አልተጠየቅም። ያልተጠየቀውን አታብራራ።
እንዲገባህ ሰውየው ነው አመለጠ። ማስረዳ። መጀመሪያ ስላልገባህ አለ እኮ ነው ሸወዳችሁ። ስላልገባህ እኮ ነው ማስረዳ። አንዴ ማይ ብራዘር ምንድነው የማይገባኝ? በደንብ አስረዳን እኮ አሁን አልገባህ አስረዳ። ያልገባህ ነገር አስረዳ። ዳግም መወለድ ማለት ጥምቀቱን አስረዳ። አሁን ጥምቀቱ አስረዳ። ሰውየው አመነ፣ አልተወለደም። አስተማራችሁት፣ አልተወለደም። ጥምቀት ደረሰ፣ ቃሉ ይወልደዋል ብልሃል። በቃሉ አማካኝነት ይወለዳል ብልሃል። ሲጠመቅ ሰውየው እንግዲህ አላመነም። በጥምቀት ሰዓት የሚወልደው ቃል የትኛው ቃል ነው? የትኛው ቃል ነው የሚወልደው? ወረደን ይሄን ፓርት ቢመልሰው በጣም አሪፍ ነበር። እኔ እኮ አመነ፣ አልተወለደም። አንተ ሰውዬ ካለበት እንትን አንጻር ስማ፣ ጭስ እንትን በል አንተ በቃ እረፍ። ኖርማል። ቆይ እችን አንድ እንጨርሳትና ለምን ከዛ በኋላ ለምን አስወራችሁ? በቃ ዮሐዴ እንትን በል፣ ሌላም ሰው እንድንቀበል በቃ ቶሎ እንትን በለውና በቃ ወደ ሌላ ሰው እንሂድ። አንድ ሰው ለሰዓታችን ከምንጨርስ እሺ። አሁን በጥምቀት ሰዓት የሚወልደው የእግዚአብሔር ቃል የትኛው ነው? እሱን መልስልን። አልገባኝም። ያው እግዚአብሔር ቃል ነው ብያለሁ አይደል? የቱን የእግዚአብሔር ቃል? አሁን ከመካነ ኢየሱስ አንጻር ስለሆነ እየተናገርክ ያለው እምነቱ ከመካነ ኢየሱስ አንጻር ምን አልመሰለ ውሃ እንዴት እንደዚህ አይነት ነገር how can what do such great things ላምብ ለምን ቆይ ትለኛለህ? የሚወልደው የእግዚአብሔር ቃል ይወልዳል ብለሃል እኮ በጥምቀት። አንተ የምታምነው የእግዚአብሔር ቃል ይወልዳል ብለህ የምታምነው የእግዚአብሔር ቃል የቱን ነው ጥያቄ። የእግዚአብሔር ቃል አንድ ሰው እንዲወለድ ያደርገዋል። ይህንን ጥያቄ ነው የጠየቀኝ። ይህንን ጥያቄ የእግዚአብሔር ቃል ነው የሚወልደው አይሰማም? የእግዚአብሔር ቃል ስንት አይነት የእግዚአብሔር ቃል ነው ያለው? አንድ እግዚአብሔር ቃል ነው። አንድ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው የእግዚአብሔር ቃል ራሱ ያድናል። በጥምቀት ሰዓት የሚወልደው የእግዚአብሔር ቃል የቱ ነው? በጥምቀት ሰዓት እኮ ይሰበካል፣ የእግዚአብሔር ቃል ይነገራል። እንዴ የሚጠመቀው ሰው ይሰበካል እንዴ? እናንተ ጋር ስብከት፣ ዝማሬ፣ አገልግሎት ሁሉ ነገር ኖሮ ነው ከዛ በኋላ ዝም ብለን እንኳን ማወስ የምንጨምረው ይሰበካል። ሰውየው ቁጭ አድርጋችሁ ሊጠመቅ እሱ ብቻ ሳይሆን በጥምቀቱ ጊዜ ያሉ ሰዎች እንዳሉ እንደ አዲስ ይሰበካሉ። እንዴት እንደዳኑ ሰውየው ይሰበካል። እናንተ ጋር ሊጠመቅ አዎ፣ ስብከት አለ፣ መዝሙር አለ፣ አምልኮ አለ፣ ምስጋና አለ፣ ስብከት አለ፣ መዝሙር አለ የምትለው ቆይ ቁጭ ብለው ለስንት ወር የደህንነት ትምህርት አስተምራችሁ ያልገባው ሰውዬ በጥምቀት ሰዓት የሆነች ማለት ስብከት የለም። አክቹዋሊ ዝም ብለህ አትፈላሰፍና የጥምቀት ጊዜ ቃል አለ። ከይቅርታ ጋር ይሄ ከፍተህ ማስረጃ ክፈትና ሲጠመቅ ሲሰበክ አሳይ። አንድ ማስረጃ ክፈት ትልቁ ላይ ነው ከሰዓታችን አኳያ። ከዛ በኋላ እነሱ የእግዚአብሔር ቃል የሚሉትን አሳይቼ እንጨርሳለን። ምን አይነት ማስረጃ ነው የፈለግከው? ምን አይነት ማስረጃ ሲሰበክ ሰውየው ነው ቁጭ አድርጋችሁ ልታስጠምቁት ስትሉ የምትሰብኩት ስብከት እሱ ብቻ አይደለም፣ ሁሉ ሰው ነው የሚሰበከው። የጥምቀት ጊዜ ብዙ ሰው ነው የሚገኘው። ሰውየውን እንዲወለድ መስሎኝ ስለ ሰውየው አወላለድ ማለት መጀመሪያ አምኛለሁ ብሎ አልተወለደም። ከዛ በኋላ የደህንነት ትምህርት ተሰበከ፣ አልተወለደም። ጥምቀት ላይ ሄዶ ቃሉ ይወልደዋል ብልሃል። ያ የሚወልደው ቃል የትኛው ነው ስትባል አይ በዛ በጉባኤ መሀል ይሰበካል አለ። በጉባኤ መሀል የሚሰበከው ነሰሰርሊ ያ የሚሰበከው ስብከት ነው ጥምቀቱ ጋር ሄዶ የሚወልደው ማለት ነው። የእግዚአብሔር ቃል በተነገረበት ቦታ ሁሉ ዳግም እንድትወለድ ሊያደርግ ይችላል። ስትጠመቅ ሊሆን ይችላል፣ የጌታ ራት ስትወስድ ሊሆን ይችላል፣ ሲመሰከር ሊሆን ይችላል። ከጥምቀት ያለፈው ከጥምቀትም ዘሎ አልፎ የጌታ ራት ጋር ሊደርስ ይችላል። ይሄ ሰውዬ ሳያምን ማለት ነው። በእናንተ እያወራን ያለ ነው የሉትራንን አስተምሮ ነው። የሉትራንን አስተምሮ ነው። አንዴ ሚዩት አድርገው ዳኒ። ከበቂ በላይ ስላሳየን እንደዚህ ናቸው። ተመልከቷቸው። እስከ ቁርባን ድረስ ሰውየው ሳያምን እየተንከባለለ ሊሄድ ይችላል። በፕሮዎች ሳያምን አይጠመቅም የሚለው ትምህርታቸው ሳክስ ነው። እሺ ሳክስ መሆኑ ካሳየን ሉተር የእግዚአብሔር ቃል የሚለው ስብከቱን ነው አይደለም። ባይዘው ስብከት አይደለም፣ ስለ ስብከት አይደለም የሚያወራው። ኦኬ ጌታ የሰጣቸው ቃል ኪዳኖች አሉ አይደለ? ለጥምቀት እሱ የተናገረው ቃል ኪዳን ከውሃው ጋር ተጣምሮ ነው የሚወልደን የሚል ትምህርት እንጂ የሆነ ሰዓት የሚሰበክ ስብከት ስለሱ እያለ አይደለም። ያው ላሳያችሁና ከዛ ወንድሞች ትቀጥላላችሁ። ምንድን ነው የሚለው? ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር። ታዲያ ይሄ የእግዚአብሔር ቃል የትኛው ነው?
ሊጠመቅ ሲል የሚሰበከው ስብከት ወይም ደግሞ እነሱ የደህንነት ትምህርት ብለው የሚያስተምሩት ስብከት ነው የሚለው አይደለም። ያው ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ይሄ ክርስቶስ እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ቃሉ አለ አይደል? ያ ቃል ከውሃው ጋር ሲጣመር ምን ይላል? ይወልዳል ይላል። አሁንም የዘላለም ድህነትን ይሰጣል ይላል። ጌታችን ክርስቶስ በማርቆስ ወንጌል ምዕራፍ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ተናግሯል። ስለዚህ ያመነ የተጠመቀ ይድናል የሚለው ቃሉ ከውሃው ጋር በመጣመር ነው ልጅነትን የሚሰጠው ብለው ነው የሚያምኑ። ጋሽ ዳኒ አተርፋለሁ ብለህ የራስህን እምነት አፈርድሚያ ብልተህ ትወጣለህ። በቃ የሰው ትምህርት አተርፋለሁ ብለህ የራስህ ትምህርት እስከ ቁርባን ድረስ ዳግም ሳይወድብ የሚኖሩ ኢንስታንት ሳልቬሽን የሚለው ትምህርት ራሱ እኮ በቃ በዜሮ ነው የሚባዛው። ሳልቬሽን ኢንስታንትሊ ነው፣ ላይክ ባመነበት ቅጽበት የሚለው ራሱ ባይዘዌ በዜሮ ይባዛል። ሰው አምኑም ካልዳነ አምኑም ዳግም ካልተወለደ ሪጀነሬት ካላረገ ተጠምቆም ሪጀነሬት ካላረገ ከዛ በኋላ ቅዱስ ቁርባን ድረስም ከሄደ ማን ያውቃል? ይዋዲ ድንገት ጌታ ዳግም ሲመጣ ይሆናል ይህ ሰውዬ ድጋሚ የሚወለደው ማን ያውቃል? ሆኖስ አስቧል። ቁርባኑ ለእነሱ ለካ ቁርባን የላቸውም። እዛ ዳቦ ሲጀመር ምን ይወላል ብለህ ነው? የእናንተም ይር ዳቦና ቪንቶ ነው። ቶቶ አስናለህ። አይ ለማንኛውም ብሮስኪ ቃልዮት ያሰማልን። ብቻ ታች ያላችሁ ሰዎች ዋናው እንድታስተውሉ ምንድን ነው ማስተዋል ያለባችሁ ነገር፣ አሁን ዮሐዴና ዳኒ ካደረጉት ኮንቨርሴሽን ይሄ ሰው ባመነበት ቅጽበት ይድናል የሚለው ነገር ራሱ ጀስት በቲዮሪ ደረጃ ነው እንጂ ብሬክዳውን ስታደርጉት ትምህርታቸው ውሸት እንደሆነ ዳኒ አረጋግጦልን ወጥቷል። ኤኒዌይስ ሁሉ በእርሱ ሆነ የሚል ዩዘር ኔም እንኳን ደህና መጣ። እግዚአብሔር ይመስገን ወይ የኔ ነገር። እሺ እንኳን ደህና መጣሽ እህታችን። እሺ ኬት ቤተ እምነት ነሽ? ሰላም ቆያችሁ ወንድሞቼ። ኬት ቤተ እምነት ነሽ? አለን ራስና ተልከ ኦርቶዶክስ ነሽ? ሰላም ልላችሁ ነው። ኦርቶዶክስ ነኝ። አዎ በጣም ነው የምወዳችሁ። በርቱልኝ ወንድሞቼ። እሺ እግዚአብሔር ያክብርልን እህታችን፣ እናመሰግናለን። እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልን። እሺ ገስት መላክ ትችላላችሁ። ፕሮቴስታንቶች ወር ከቤተክርስቲያን ውጭ ያላችሁ ሰዎች ምናምን ነገር ገስት መላክ ትችላላችሁ። አንዳንድ ልምምዶች የሚል አለ። ብዙ የተለያዩ ሀሳቦችን ማንሳት እንችላለን። ስፔሲፊካሊ እንደውም አሁን ብናነሳን ደስ የሚለኝ ኦፍኮርስ ከልምምድ አንጻር ከተነሳ ቶፒክ አለ። እነዚህ ከልምምድ አንጻር ጋይስ አንዳንዴ በጣም ጥንቃቄ የሚፈልግ ነገር ብዙ ሰዎች ጋር ኖርማል የሚመስሉ ነገሮች ብዙ ሰዎች ጋር አንቺ ሴትዮ ዳንሽ አለን እግዚአብሔር ይመስገን። ብዙ ሰዎች ጋር ኖርማል የሚመስሉ ነገሮች እስፔሻሊ በፔንቴኮስታሉ ዘንድ ያለ ልምምድ፣ በፔንቴኮስታል ብቻ ሳይሆን ጋይስ ኢቨን በተለይ ልሳን የሚባለው ነገር የመዝለል መፈራገጥ ምናምን የሚባሉ ነገሮች ኦቨርኦል እነዚህ አይነት ልምምዶች መጽሐፍ ቅዱስ የማያውቃቸው ልምምዶች ከዛም አልፎ እነዚህ እንግዲህ ኮንዘርቫቲቭ የሚባሉ ሉትራኖች ጋር እነሱ ጋር ሁላ ይህ ነገር በጣም እየገባ እየተስፋፋ ነው እና ይህ ነገር ከመጽሐፍ ቅዱስ አንጻር እንዴት ይታያል? ሰዎች ልሳን እንዲህ ነው እያሉ ብዙ ጊዜ ቪዲዮ ይሰራሉ። ምን ይላሉ? እንደው ገብተው ግን ሀሳቡን መሞገት ቢችሉና ማውራት ቢችሉ በጣም ደስ ይለን ነበር። እውነት ለማውራት ደስ ይለን ነበረ እና እስቲ ሀሳቡ ላይ አንዳንድ ነገሮችን እናነሳለን። ሜይ ቢ ናቱ አንድ ቪዲዮ ሰርተ ነበርና ሜይ ቢ ከዛ ቪዲዮ ጋር እያይዘ አንዳንድ ሀሳብ ሪፍሌክት ማድረግ ከፈለክ ናቱ ያቀጥል ካለህ ማለት ነው። እኔ ዛሬ እስቲ ከረዥም ጊዜ በኋላ ቤቴን ስለከፈቱ ቤቱን ልምራ። ጋዲ አንዴ ለዮሐዴ ልኬልታለሁ። 10 ደቂቃ ብቻ አስተኝ። ይቅርታ በጣም ከ10 ደቂቃ በኋላማ እኛም ላይቭን እንዘጋዋለን። ብራዘር 10 ደቂቃ ብቻ አላለም። 5 ዮሐዴ የቀድሞ ቪዲዮ ደርሷል እንዴ? ልኮልኝ ነበረ። ልክፈተው እስቲ እንየውና ኤክስፓንድ ቦዝ የሚባል እስቲ እስኪ ከተሰማ ነው አክቹአሊ ቆይ በደንብ እንትን እንዲል ኤክስፓንድ ቦዝ ላድርገው እንዴ። ቆይ እስቲ ድምፁ ምንም አይሰማም። አንተ
ኧረ ከራስ ነው ፓፓ። እሺ እንዴ ይኸውና እኮ ነው ወይስ ንግግር አለኝ ነው? ከራስ ነው። ቆይ አንዴ እስቲ አይ ድምፅ አለው እኔ እንጃ። ወይ ከፈተው አንተ። አይ ነው ድምፁ ያን ያህል እንትን የለውም። በቃ ቪዲዮን ብቻ አሳያቸውና የተወሰነ ነገር ልበል። እኔ እንዴት ናችሁ? ቃሎት ያሰማልን። ዮሐዴ ጋዶ ሁላችሁንም ሰላም ብያለሁ። በድጋሚ ታችም ያላችሁ የኔን ፎቶ አልፍ አድርገህ እንትን በለው። ምን እኔን ታሳየኛል? ምን እዚህ ላይ መስሎ ሀሳብ የምትሰጠው ዋናው ስለ ፎቶ እሺ እንትን ነው። ቪዲዮን ያው ያያችሁት ትኖራላችሁ እና በአጭሩ ምንድን ነው። ከዛ በፊት ግን ጋዱ ከተፈቀደልኝ አሁን የዳኒ ንግግር ላይ በጣም የገረመኝ ምንድን ነው። ምን አልከኝ? ቆይ ላሳይና 1 ደቂቃ ከዛ እኔ ልዝጋው ቪዲዮን ከዛ ትሄድበታል። አሻት እሺ አጭር ቪዲዮ መሰለች። አጭር ነው። ያው እዚህ ጋር የምታዩት ድምፁ ስለማይሰማችሁ ነው። በጀርመን ሀገር የሚገኝ ፕሮቴስታንቶች የመካነ ኢየሱስ እንግዲህ ቤተክርስቲያን ብለው የሚጠሩት ነው። አሁን ቤተክርስቲያን ይሆን አይሆን እንግዲህ እሱን ተዉትና እንደምታዩት እንግዲህ አልታር አለ ወይ ደግሞ መሰዊያ የሚሉት አለ እና ይሄ ፕሮግራም የተዘጋጀው ከስብከት በኋላ የጸሎት አንዱ ፓርት ነው ተብሎ ነው። እንግዲህ ሴቷ እንደምታዩ ፖል ዳንስ ታደርጋለች ወይም ደግሞ ፖል ላይ ሾው ታሳያለች፣ ትደንሳለች እና ያ ዳንስ ብዙ ዩቲዩብ ላይም ቼክ ብታደርጉ ኦርቶዶክስ ፐርስፔክቲቭ እይታዎች ሲሰጡ ውጭ ያሉ ኦርቶዶክሳውያን የሚሆኑ ክርስቲያኖች ማለት ነው ሲሰጡ ይሄ ወደ ሴክሹዋል ወደሆነ ነገር የሚመራ ሰውን ወደዚህ አይነት ወይ ደግሞ ወደ ዝሙት የሚመራ እንቅስቃሴ ብለው ቆንጆ ስም እንደውም ሰጥተውታል ማለት ነው። ስለዚህ ምንድን የተደረገው መሰላችሁ? የቤተ ክርስቲያኑ አካል ማን ነው የራሳቸው የዛ ህብረት አካል ኃላፊ የሆነ ሰው ሲጠየቅ ስለዚህ ጉዳይ ሰዎችን ለመሳብ አንደኛው የተጠቀምነው ዘዴ ነው እና እቺ ያቀረበችው ስሟን ስለጠፋብኝ ነው በጣም ይቅርታና ያቀረበችው ሴት እንደው በጣም ጥልቅ መንፈሳዊ ሰው ከምትባለው አንደኛዋ ናት ብሎ ነው ሁሉ የተናገረው ማለት ነው። መንፈሳዊነቷ ልብ በሉ በጣም ሰው እንደው መነጋገሪያ የሚያደረገው ነገር አንድ ይሄ ነው። እቺ ያቀረበችው ወይ ደግሞ ፖሉ ላይ ወሲባዊ የሆነ ጭፈራን ስትጨፍር በህብረቱ መሀል የታየችው እቺ ሴት መንፈሳዊ ሴት ናት ተብላ የመጣች ናት እና ከሁሉም በተሻለ መንፈሳዊ ሴት ናት የተባለችው ናት እና የጸሎት አንዱ ክፍል መሆን አለበት። ሰዎችን አትራክት ለማድረግ ለማነቃቃት፣ ሰዎችን ለመሳብ እንደዚህ መደረግ አለበት ብለው ነው እንግዲህ ከስብከታቸው በኋላ ይህንን ፐርፎርማንስ ያቀረበችው ማለት ነው። እንግዲህ ምንድነው አንደኛ የእሷ መንፈሳዊነት ብቻ ሳይሆን እየተደረገ ያለው መንፈሳዊ አካል አይደለም። እግዚአብሔርን በእጅጉ የሚያሳዝን ነገር ነው በነገራችን ላይ ማለት ነው እና ከዓለም ግን የተለዩ ስላልሆኑ በቃ ያው አንድ አይነት ናቸው። ይህንን እንቅስቃሴ ግን ሁላችሁም ካስተዋላችሁ አይ ዶንት ኖ ጊዜውን ከተሳሳትኩ አላውቅም፣ ከዓመት በፊት ይመስለኛል በፓስተር ዮናታን ዘንድ ተደርጓል። ያው ልዩነቱ ምንድነው? ያኛው ገመድ ነው፣ ይሄኛው ፖል ነው። ልዩነቱ ይሄ ጠንካራ ብረት ነው፣ ያ ደግሞ የሚወዛወዝ በብረቱ ፋንታ ገመድ ተደርጎ ሴት ልጅ ይህንኑ አይነት እንቅስቃሴ ስታደርግ አይተናል፣ አስተውለናል አይደለ? ስለዚህ አሁን ፕሮቴስታንቲዝም ወዴት እየሄደ እንደሆነ የምናረጋግጥበት ወይ ደግሞ መኩዬ ያ ቪዲዮ ምናምን ካላችሁ አዘጋጁ፣ የፓስተር ዮናታንን ከፈለጋችሁ ዮሐዴ ሼር ላድርግልህና ታሳያለህ። ሰርቼበት ነበር የዛሬ 2 ዓመት 1 ዓመት በፊት ምናምን። እንደውም ሼር አድርገውና ዮሐዴ ጎን ለጎን አድርገህ ታያለህ። ቶታሊ ተመሳሳይ በሚባል ሁኔታ ነው በነገራችን ላይ አንድ አይነት በሚባል ሁኔታ ነው እና እንደዚህ ዝሙት ቀስቃሽ የሆነ ነገር በህብረታቸው መሀል የሚያደርጉበት ሁኔታ ነው አሁን ያለው እንግዲህ ማለት ነው። ይህ የሆነው መቼ ነው? አሁን የፕሮቴስታንቶች አሁን የቪዲዮ ላይ ያያችሁት መቼ ነው የሆነው? የክሪስማስ ኢቭ ነው። የክሪስማስ ኢቭ ነው። ለነሱ ገና 1 ቀን ሲቀረው ነው እንደዚህ የሆነው ማለት ነው። እና ያው ልጅቷ የክርስቶስ የስነ ስቅለቱ ወይም ደግሞ የስቅለቱን የሚያሳይ ቅርጽ ባለበት እንደገና ደግሞ እንግዲህ ለአምልኮ ነው የተሰበሰብነው የሚሉ ሰዎች በተሰበሰቡበት መሀል እኛንን እውነተኛ ክርስቲያኖች እንደውም አንድ ፖስት አይቼ ነበር አለ ሉትራን ናቸው ቀጥተኛ
ከአፖስቶሊክ ከሐዋርያት ጀምሮ የነበረችው ትክክለኛ ቤተክርስቲያን ሉትራን ቸርች ናት ወይም ደግሞ መካነ ኢየሱስ ናት የሚል አይቼ ነበር። ይሄ በጣም ነው የሚያስቀው፣ ሆድ እስኪያም ድረስ ነው የሚያስቀው። ምክንያቱም ይኸው ልምምዳችሁ ይሄ ነው። ባይዘ ካሪዝማቲክ ሙቭመንት ቅድም እንዳለው ጋዲ ይሄ አሁን የልሳን ስጦታ በሚለው አሁን የሚነገረው ይሄ አጋንንታዊ የሆነ ልሳን ለማስታወስ የሻራ ባራባራ ምናምን የሚለው እንደሱ አይነትም ነገር ገብቶባቸዋል። ብዙ አይነት አስተምሯቸው ላይ ስህተቶችን ማውጣት ስለምንችል ማለት ነው። እና በተለይ ደግሞ ይሄኛውን እንቅስቃሴ ስታዩ ሰዎችን ለመማረክ እና አቴንሽን ለመሳብ ሰዎች እንዳይርቁ ለማድረግ በደንብ እንዲቀርቡ ለማድረግ በዚህ መልክ መተናል። እና ይሄ ደግሞ መታየት ያለበት አሉ በጣም ያስገርማችሁ ነገር ይሄ መታየት ያለበት ከጸሎት እንዳንደኛው ክፍል ነው ብለው የተናገሩት ላይ ከወርሺፕ ወይ ደግሞ ይሄ ከፕሬየር ከጸሎት ክፍል አንደኛው ነው። ምን ከጸሎት ክፍል አንደኛው ምንድነው? ዳዊት መድገም ወይ ደግሞ መጽሐፍ ቅዱስ ማንበብ ተንበርክኮ መስገድ ወይ ምናምን አይደለም። ምንድነው ከጸሎት ክፍል አንደኛው የተባለው? ሴት ልጅ ትመጣለች፣ ከዛ እግሯን እየከፋፈተች እዛ እንጨቱ ላይ ወይም ብረቱ ላይ ጭፈራን ማሳየት፣ ይሄ ከአምልኳቸው አንዱ ክፍል እንደሆነ የተናገሩበት ሁኔታ ነው ያለው። ስለዚህ በዚህ ሁኔታ ውስጥ የምናየው ምንድነው? ሰዎችን ከክርስትና ነጥቆ ወደ ዓለም የማድረግ ትልቅ ዓላማ ያለው አንድና አንድ ነው የምናውቀው ሁላችንም። እኔም እናንተ የምናውቀው ማን ነው? ዲያብሎስ ነው። ስለዚህ በቃ የዲያብሎስ መንፈስ የሚሰራበት ህብረት እንደሆነ በቃ በግልጽ የሚታይ ነው ማለት ነው። ቀስ እያለ ደግሞ እየተገለጠ ነው የሚሄደው። ለምን አንድ ልብ ወይም ደግሞ ክርስቶስ ስለ አንድነት የጸለየው ዮሐንስ 17 ላይ እነሱ ጋር ስለማይሰራ ማለት ነው። በአስተምህሮም በህብረትም አንድ ሆኖ መቀጠል ስለማይችሉ ማለት ነው። እስቲ ያኛውን ቪዲዮ ካለ ዮሐዲ ከላከለ እሱን እናየዋለን። ኤኒዌይስ ቀጥሉ። ቴንክ ዩ። ያ ቅድም ዮሐዲ እና ዳኒ ሲያወሩ አንድ የታዘብኩት ነገር ምንድነው ሰው ካመነ በኋላ ነው የምናስተምረው ብሏል። እና የሚያስተምሩትን ደግሞ ሲጠቅስ ምን አለ? ምስጢረ ስላሴ ወይም ደግሞ እሺ ነገረ ስላሴ፣ ነገረ ክርስቶስ እነዚህን ሁሉ ሰው ካመነ በኋላ ነው የምናስተምረው ሲል ሰምታችኋል። እውነቱን ነው። ፕሮቴስታንቶች እንደዚህ ናቸው። እና ይሄ ራሱ ማለት ነው ትልቅ መልስ ነው። ባይዘው ለምንድነው መልስ የሚሆናችሁ መሰራችሁ? እንደው ፕሮቴስታንቶችም ካላችሁ ማለት ነው እና ደግሞ እዛ ውስጥ እንደው ሳታውቁት ህብረት የምታደርጉ ሰዎች ካላችሁ ምንድነው መልስ የሚሰጠን መሰላችሁ? ሰው ምንድነው የሚያምነው ነው አይደለ? እምነት ምንለው የሚታመን ነገር ሲኖር ነው። ኦብጀክት ኦፍ ፌስ አይደለ? የሚታመን ነገር ከሌለ ምኑን ነው የምናምነው? አንደኛው ለምሳሌ የምናምነው የስላሴን አንድነትና ሶስትነት ነው አይደለ? ይሄንን አብራርቶ የሚሰጡት መቼ ነው? ካመነ በኋላ። ምኑን? የለም። ስለዚህ ዋናው ዓላማ ፕሮቴስታንቲዝም ምን መሰላችሁ? ከትክክለኛው መስመር ወይ ደግሞ ከመጀመሪያው ከክርስቶስ ጀምሮ ከሐዋርያት ጀምሮ የነበረ ህብረት አለ። ክርስቲያኖች ይባላሉ ወይም ደግሞ ህብረቱም ይባላል ቤተ ክርስቲያን ይባላል። እሺ ህብረቱ የክርስቲያኖች ህብረት እና ከዛ ህብረት እየነጠሉ ብቻ ማውጣት ነው። ይሄ ነው ዋናው ዓላማ። ከዛ ህብረት እየነጠሉ ብቻ ማውጣት ነው። እና መውጣታችሁን ራሱ የምታውቁት መቼ ነው መሰላችሁ? ጆሮአችሁንም ልባችሁንም ደፍናችሁ ኖራችሁ ስትሞቱ ብቻ። እሺ እና አሁን እድሜ በተሰጠን ጊዜ ቢያንስ ጆሮም ልብም ከፍተን ማዳመጡ መማሩ በጣም ትልቅ ነገር ነው። ሰው የሚያምነውን ሳይሰበክ ሳይማር፣ በነገራችን ላይ ሮሜ ላይ የተናገረ ይሄ ያለ አስተማሪ እንዴት ነው ሰው ሊያምን የሚችለው ሊሰበክ የሚችለው እንዳለው ማለት ነው። ስለዚህ ምንድነው እንደሰማችሁት ስለ ስላሴ ሳይማሩ ስለ ክርስቶስ ሳይማሩ ኦኬ ከዛ በኋላ እንዲሁ ካመኑ በኋላ ኑ ብለው ያጠምቋቸውና ከዛ በኋላ ምን አይነት ትምህርት እንደሚጭኑባቸው ታውቃላችሁ? ቁርባን አያድንም፣ እውነተኛ የጌታ ስጋና ደም አይደለም፣ በዚህ የምንቀበለው ጸጋ የለም የሚለውን ይጭኑባቸዋል። ከዛ በኋላ መጫን ነው። ከመጀመሪያው ግን ምን አምነው ነው የተጠመቁት? እሺ ምን አምነው ነው የተጠመቁት? ለእናንተ የማይሆን ተስፋ ይሰጧቸዋል። በቃ በማይሆን ተስፋ ማለት እንዴ አሁን ካመንክ በቃ ከዚህ በኋላ ገነት ነው መንግስተ ሰማያት ነው የለም በቃ ብለው ስጋዊ የሆነ ለሀጭ ማዝረክረክ ነው ምለው ነው ይቅርታ ለቃሉ እንደዛ እንድታደርጉ ያደርጋችኋል ማለት ነው። ምንም ስጋዊ የሆነ ምኞት ብቻ ማለት ነው። ሰማያዊ የሆነውን ትታችሁ ማለት ነው። ሰው እኛ ጋር ግን ስትመጡ መጀመሪያ ምንድነው ትምህርት ነው። ካልተማሩ ማመን ስለማይችሉ ማለት ነው። ናታኒም ይኸውልህ አሁን ያሳየው አንድ ሚዩት አድርጎ ስለሆነ አንዴ እሺ ተረጋጋ። ተገኝ ቆይ እኔ ያወራው ስለሆነ እሺ ጋዶ ዮሐዲ ያላችሁ ዮሐዲ አንዴ ታሳየንና ቀጥሉ። አይ ቲንክ ኦኬ እየተመቻችሁ አይመስለኝም። ተገኝ ኬት ቤተ እምነት ነህ ግን? ዮሐዲ ቆይ ያሳየ መጀመሪያ አንዴ ባውታ
ካሜራህን ቀዳ አድርገው። ይኸውልህ ዮሐንስ መልእክት ምዕራፍ 2 ቁጥር 18 ልጆች ሆይ መጨረሻ ሰዓት ነው፣ የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከእኛው ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንቶ በኖሩ ነበር። እያደረገችው ያለች ምንድን ነው? በዚህ በፓስተር ዮናታን ወጡ። እንደዚህ ያለች ቪዲዮነት ላይ የተንጠላጠለ ዳንስ እንቅስቃሴ ዳንስ ስለሆነ ማለት ነው። እንቅስቃሴ እያሳየች ነው፣ እየደነሰች ነው። ልክ እንዴት ማለት ነው? ምንድን ነው ናቱ? ድምፅ አይሰማም? ኧረ አይሰማም ነበር፣ ታፍነ ነበር። እሺ ቀጥለዋል። አሁንስ መጣው? እሺ ምን አመት አላወራም። የግለሰብ ቸርች ነው። ምን አድርጎታል? ኦልሞስት ዲሲፕሊን ስር የሚወድቅ አይነት አይደለም። ያንን ደግሞ ምንም ማድረግ አይቻልም። አንዳንዴ ሰው በራሱ ተነስቶ ኦርቶዶክስ ላይም እንደዚህ አይነት የሐሰት ነቢያት አሉ። በኦርቶዶክስ የሚንቀሳቀሱ ሊኖሩ ይችላሉ። ዮናታንን የሐሰት ነቢይ ባለው እኔ አሁን ስለ ዮናታን እኮ አይደለም። እኔ አሁን ዮናታን አሴ ፐርሰን እንዲህ ነው እያልኩ አይደለም። እኛ እኮ ወጣን፣ ከዛ ወጣንና ቀደም ስለታየውን ቪዲዮ ልክ አይደለም ኃጢአት ነው አልከኝ። አሁን ወደዚያ መጣውክና አሰማለሁ ከፈለክ ስለ የትኛው ልሳን እያወራው እንደሆነ ታውቃለህ። ልሳን ቀጥሏል አልቀጠለም አይደለም ጥያቄ ራሱ። አሁን በጴንጤው ዘንድ የሚነገረው ልሳን መጽሐፍ ቅዱስ ላይ ያለው ልሳን ነው ወይ ነው? የሰውር ነው በላይ መጀመሪያ የትኛው ጴንጤ ኢንዲቪጁዋል ነው? አሁን እኮ ጴንጤዎች ዘንድ አልከኝ። በጣም ብዙ አይነት ጴንጤ አለ። ሁሉንም በአንዴ ጨፈለክ። ኦንሊ ጂሰስ ብዬ ለለየ ስለስለ እምቢ አልክ። አይ ኦንሊ ጂሰሶች ዋነስ ጴንጤቆስጥ አላቸው። እሺ በስላሴ የሚያምኑ ጴንጤዎች። ስለዚህ እንደ ተለማማጁ አሁን የሐሰት ነቢይ ጋር የተነገረውን አልቀበል እችላለሁ። ስለዚህ ኦኬ አሁን አንተ እያልክ ያለኸው በሚቀበሉት ትምህርት ይወስኗል። ሐሰተኛ ትምህርት ከያዙ የሚናገሩትም ልሳን ትክክለኛ አይደለም ነው እያልከኝ ያለው? አዎ ሞስት ዴፊኒትሊ እንደዛ ነው የሚሆነው። ፊት ለፊት እኮ አልወጣ ብሎኝ ነው። አንዴ ቆይሽ ላሰማህና እሺ ልሳን በአንተ አንደርስታንዲንግ ቪዲዮን አሰማለሁ። ችግር የለም ቆይሽ አንዴ። ዩቲዩብ እኮ ትንሽ ስታክ ስላደረገብኝ ነው። አንዴ ጊቭ ሚ ሚኒት። ችግር የለም። እንዴት እንለየዋለን የሚለው ራሱን ችሎ ሌላ ጥያቄ ስለሆነ ወደዚህ እሱን ጥያቄ እንመጣለን። እሺ አንዴ ቆይ። ደራሲ ከዚህ የከፋ አሳዛኝ ቢሆን ይቅርታ፣ ለምን ፊት ለፊት ላይ እኮ ነበር ሌላ ጊዜ የሚመጣው። እሺ ቆይ እሺ አንዴ ቪዲዮን ፊት ለፊት ላይ አልመጣልኝ። አንዴ ይቅርታ። ዩቲዩብ ላይ ሌላ ጊዜ ብዙ እንትን ነበር የሚመጣው። እሺ ኤኒዌይስ እስከዛ ወንድሞች ቪዲዮን የሚያገኙት ከሆነ ለዘም ቼክ ችግር የለው። አሁን የኔ ጥያቄ እሺ ወደ ልሳኑ ሐሳብ እንምጣና አማሴሎሪዮ ገባው አማኬቫንቶ ሪያሱባ ሸኖ ገባው ላካ ቱባ ሚኮቶ ሮንዶማሴ ገባው አካታራማሱባ ገባው አማሴሎሪዮ ገባው አማኬቫንቶ ያ ቴንክ ዩ ናንትሻ። አሁን ይሄ መሀል ላይ የሰማነው ንግግር ወይ ደግሞ ይሄ የሆነ ፎሬን የሆነው ላንጉዌጅ ይሄ ሐዋርያት እንደዚህ አይነት ልሳን ነበር የሚናገሩት? የአሁኑ ልሳን ሞስት ፕሮባብሊ በግል ቸርቾች የተነገረ ነው የሚመስለው እና እንደዚህ አይደለም። እንደዚህ መሆን የለበትም። እንትን ውስጥ የሉበትም እንዴ? እነዚህ ወንጌላውያን አማኞች ማህበር ውስጥ የሉበትም እንዴ? እነዚህ የግል ነቢያት አዎ ህብረት ውስጥ የሉም። በሌላ ተቋም ግን ታቅፈዋል። ካውንስል ውስጥ የሉም። ካውንስሉ ኢኔዌይ የኢኒሼቲቭ ከእንትን የመጣ ብራዘርሁድ አይደለም። ካውንስሉ ሌላ እንትን ተገኝ ኢኒሺዬሽኑን ተውና፣ አሁን ለምሳሌ እነዩ ጩፋ ልትላቸው ትችላለህ።
እነ እስራኤል ዳንሳ በለው በጣም ብዙ እነ ጥሌንም በላቸው ነብይ ጥሌ በለው ማን በለው ዮናታን በላ እነዚህ ሰዎች በሙሉ ለምሳሌ ብዙ መጥቀስ ይቻላል። እኛ በስም የምናውቃቸው ካውንስል ውስጥ አሉ ወይስ የሉ? ካውንስል ውስጥ አሉ። ግን ነብይ ጥሌን ደግሞ አምጥተህ ድብልቅ አረከው እዚህ የእውነትና የውሸቱን ቀላቀልክ እንጂ ቆይ ችግር የለው። ወደ ነብይ ጥሌም እኔ የሆነ ቀን የገባሁበትን ላይፍ ገብተህ ተከታተል፣ ችግር የለውም። አሁን ወደ እሱን ተውና፣ ስለዚህ አሁን አንተ እያልከኝ ያለው ካውንስሉ ራሱ ካውንስል ተብሎ የተቋቋመው ራሱ የሐሰተኞች ስብስብ ነው እያልከኝ ነው? ካውንስሉ ምንድነው መሰለህ? ካውንስሉ በሌላ ኢንተረስት ባላቸው ግሩፖች በግፊት የመጣ ነው። አንዳንዴ ሃይማኖት ሳቦታጅ ሊደረግ ይችላል እኮ የሳቦታጅ ነው እንጂ የሐሰተኞች ስብስብ ነው ማለት ነው። እንደዛ እያልኩ አይደለም። እኔ ህብረቱን ነው የምቀበለው። ሐሰተኞች አሉ። ሐሰተኞች ፓርት ኦፍ ዛት ካውንስል ናቸው። ስለዚህ የሐሰተኞች ስብስብ አይደሉም ለማለት ለምን ፈራ? እንትኑን ነው መናገር የምችለው። እንዴ መሰለህ፣ እኔ አንድ አማኝ ነኝና አንድ ነገር ጎይንግ ፎርዋርድ ስለ ልሳኑ አሁን ቀጣይ እናወራለን። አንድ ነገር ግን ሁሌም እውነተኛ ለመሆን ሞክር። ኦኬ፣ ልክ ነው ብለህ የምታምነው ነገር ልክ ነው በል፣ ልክ ያልሆነው ነገር ልክ አይደለም ብለህ ለመናገር ሞክር። ይሄ ጀስት ጎይንግ አራውንድ ዘ ቡሽ የሚባለው ነገር ለማንም አያዋጣም። አሁን እኔ መጽሐፍ ቅዱስ ላይ የነበረው ልሳንሽ መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? ዓለም ላይ ማለት እንትን ነው የምትለኝ? ላንጉዌጅ የሆነ የኤትኒክ ላንጉዌጅ ምናምን ነው መሆን ያለበት ነው የምትለኝ? እሱ ነው መጽሐፍ ቅዱስ ላይ ያለው ላንጉዌጅ። መጽሐፍ ቅዱስ ላይ ያለው ልሳን የሆነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 እና 10 ላይ እንደሚናገረው ዓለም ላይ ብዙ ህዝቦች አሉ፣ ህዝብ ቋንቋ የሌለው ደግሞ ህዝብ የለም ብሎ እንደተናገረው የሆነ ኤትኒክ ላንጉዌጅ ነው ወይስ አይደለም? ሁለት አይነት ነው። እኛ የኔን አረዳድ ከፈለክ አንድ ኤትኒክ ላንጉዌጅም ሊሆን ይችላል ኢቫንጀሊስቲክ ታንግ የምንለው። ሁለተኛው ደግሞ የሰማይ ቋንቋ ከሰማይ የሆነ ቋንቋ የሚሰጥ ሊሆን ይችላል። እሱ ደግሞ መተርጎም አለበት። የሚተረጎምና የማይተረጎም አዎ፣ እንደዛ ብለህ ልትወስዶ ትችላል። ኢቫንጀሊስቲክ እና የሚተረጎምና የማይተረጎም ስትለኝ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታዎችን ይዘረዝራል አይደል? አይደል? ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይላል አይደል? እዚህ ጋር የተነገረው እዚህ ጋር ለአንዱም በልዩ አይነት ልሳን መናገር ብሎ የጸጋ ስጦታ ብሎ የተናገረው ይሄ ልሳን የሚተረጎም ነው የማይተረጎመው ነው? የሚተረጎመው ነው። ሞስት ዴፊኒትሊ እዛው የመተርጎምም ስጦታ ደግሞ ለሌላው ስለሚሰጠው የሚተረጎመው ነው። ስለዚህ የማይተረጎም የሚለውን ኬታ መጣ ጳውሎስ እዚህ ጋር የጸጋ ስጦታ ብሎ እንግዲህ ስለ ጸጋ ስጦታዎች ሁሉንም ይዘረዝራቸዋል። ሁሉንም የጸጋ ስጦታ ብሎ ቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎት ልዩ ልዩ ነው እያለ የጸጋ ስጦታዎችን እንዳለ ይዘረዝራቸዋል። እና የማይተረጎም ልሳን የሚለውን ኬት ነው ያመጣው አንተ? መጽሐፍ ቅዱስ አሳየኝ እስቲ። ሐዋርያ ስራ ላይ የተነገረውን ልሳን ሰዎቹ በቀጥታ የሀገሬው ሰዎች በቀጥታ ሰምተውት ነበረ። የማይተረጎም ተገኝ የማይተረጎም ሳይሆን ኢቫንጀሊስቲክ ብዬዋለሁ። አንተ ኢቫንጀሊስቲክ ነው አይደለም። የማይተረጎም ልሳን አለ ብለኛል። የማይተረጎሙ ልሳን መጽሐፍ ቅዱስ ላይ ያሳየኝ የቱ ጋር ነው ያለው? በቀጥታ እኮ ተናገሩት። የሰዎቹም ደግሞ የሀገራቸውን ስላንግ ቋንቋ ሰምተው ተደነቁ ይላል። እኔ ግን የማይተረጎም የሚል የማይተረጎሙ ልሳን ይታል። አሁን ምን መሰለህ መልስልሃል ሁሉንም ጥያቄ። ግን አንተ ወዲያ ሪኬትድ አትሁን። እኔ ራሴን ስልከት እንትልል አልገባውም። ሰማኝ፣ ይኸው ሰውንም እንዳናሰለች እባክህ። እዚህ ጋር 700 ምናምን ሰው ቁጭ ብሎ እየተከታተለ ስለሆነ ልሳን ይኸው ጀስት አንዴ ሪፍሬዝ ላርግል ያልከው ነገር። ሁለት አይነት ልሳን አለ፣ የሚተረጎም የማይተረጎም አለ አልከኝ። ስለዚህ እኔ ደግሞ መጽሐፍ ቅዱስን ከፈትኩልና ጳውሎስ የጸጋ ስጦታ ብሎ ሲዘረዝር ልሳን ብሎ ይናገራል። ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ ደግሞ ልሳንን የመተርጎም። ስለዚህ እዚህ ጋር ያለው አንደኛ ቆሮንቶስ የጸጋ ስጦታ ብሎ ራሱ ጳውሎስ ሲናገር የሚያውቀው አንድ ልሳን ነው። አሁን አንተ የማይተረጎም ልሳን አለ
አልከኝ። የቱ ጋር መጽሐፍ ቅዱስ ላይ እዚህ ቦታ የማይተረጎም ልሳን ተጠቅሷል ብለህ ንገረኝ ጥቅስ። ሐዋርያት ምዕራፍ 2 ላይ ያለው ኢቫንጀሊስቲኩ ሆሊ ስፒሪት የወረደበት ማለት ነው። የማይተረጎም ነው ይሄ የሐዋርያት ሥራ ምዕራፍ 2 ትርጉም ሳያስፈልገው የአገሬው ሰዎች ሰሙት ይላል አይደለም እንዴ? እንደየቋንቋቸው ሰሙት ይላል። ኦኬ፣ ስለዚህ እነ ጴጥሮስ የተናገሩት ሰማያዊ ቋንቋ ነው እያልከኝ ነው? ልሳን ተሰጥቷቸው ነው። አዎ፣ የገሊላ ሰዎች አይደሉም? ከምን የሌላ ሀገር ቋንቋ በምን አወቁ? ተሰጥቷቸው እንጂ። ሰማያዊ ስትልኝ እዚህ ምድር ላይ የማይታወቅ ቋንቋ እያልከኝ ነው አይደል? ከሰማይ መሰጠቱን ነው። ሰማያዊ ቋንቋም ነው። ግን አሁን አንተ እኔን ካች ማድረግ ነው የፈለግከው ወይስ? ይቅርታ። ኧረ በእግዚአብሔር ለእግዚአብሔር ቃል ታመን፣ በእግዚአብሔር ተገኝ። ይኸው አሁን እኮ ይኸው የምትናገረውን ነገር ራስህ አስተውል። አሁን አንተን ካች ለማድረግ ምናምን አይደለም የምትናገረውን ነገር አስተውል። እርስ በራስ የሚጋጭ ነገር የሚተረጎም ልሳን አለ፣ የማይተረጎም አለ አልከኝ። የሚተረጎመው እኮ ነገርኩህ። ይኸው እነ ጴጥሮስ የሚተረጎሙ ማለት ሊትራሊ ትራንስሌት መደረግ የሚችል ሌሎች ሰዎች ትርጉሙን አያውቁትም። ስለዚህ ሲተረጎምላቸው ላንጉዌጁን አንደርስታንድ ያደርጉታል። የማይተረጎሙ አልከኝና ሰማያዊ አልከኝ። ሰማያዊውን አሳየኝ መጽሐፍ ቅዱስ ላይ ስለ የሐዋርያት ሥራ ምዕራፍ 2 ላይ ወሰድከኝ። የሐዋርያት ሥራ ምዕራፍ 2 ላይ ደግሞ እነ ጴጥሮስ ምድር ላይ የሚታወቅ ቋንቋን የተናገሩት ሰማያዊ ያልከው የትኛውን ነው እየጠየቅኩ ያለሁት ወዳጅ? ተሰጥቷቸው ነው። ከሰማይ ተሰጠ። አየክ፣ ተሰጥቷቸው ነው እንጂ የአካባቢያቸውን ቋንቋ አይደለም የተናገሩት። ደግሞ አንድ ቋንቋ አይደለም፣ ሁሉም የተለያየን የተናገሩት ሲወርድባቸው። ሰማያዊ ስትል ቆይ፣ ሰማያዊ ስትል የጸጋ ስጦታው ከሰማይ ነው የተሰጣቸው እያልክ ነው? አዎ፣ ታንጋው ጊቭን መሰጠቱን ነው የሚያመለክተው። የሚተረጉሙስ ሳይሰጣቸው የሚተረጉሙ ልሳን መናገር ይችላሉ እንዴ? ሁሉም ታንግ ከሰማይ ነው የሚሰጠው። የጸጋ ስጦታ ይላል እኮ። ስጦታ ኢኔሴን ስጦታ ካለበት የሚሰጥ ማለት ነው። ሌላ ቦታ አትሂድ። ስለዚህ እሺ ቆይ አሁን በቃ ጀስት ጀነራላይዝ ለማድረግ አሁን በጴንጤ ቸርቾች ውስጥ ለምሳሌ ሙሉ ወንጌል ውስጥ ልሳን አለ አይደል? አዎ። ሙሉ ወንጌል ውስጥ የሚነገረው ልሳን ዓለም ላይ የሚታወቅ ቋንቋ ነው? እሱ አይደለም፣ ትርጉም የሚፈልገው ነው። ትርጉም ይፈልጋል እሱ ሙሉ ወንጌል ውስጥ የሚነገረው። እሱን እኮ ነው አሁን። እሺ ሙሉ ወንጌል ውስጥ የሚነገረው ትርጉም ይፈልጋል ያልከኝ፣ ዓለም ላይ የማይታወቅ ከሆነ ትርጉም ይፈልጋል ካልከኝ፣ ይሄንን ሙሉ ወንጌል ውስጥ የሚነገረውን መጽሐፍ ቅዱስ ላይ ያሳየኝ እያልኩ እኮ ነው። ቆሮንቶስ 12 አሁን እኮ ኦልሬዲ ቅድም ያልነው ነው። ትርጉም ከጌታ የሚሰጠው ትርጉሙም አብሮ። እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን ወዳጅ። ያው እንግዲህ ጋይስ ይሄ በቃ ልሳን የሚባለው ነገር እንዳያችሁት ነው። ያው እንግዲህ ወንድማችን አንዴ እዚህ ይላል፣ አንዴ እዛ ይላል፣ አንዴ እዚህ ይላል፣ አንዴ እዛ ይላል። እንደው ያላችሁበትን ቦታ ቆም ብላችሁ እንድታስቡ ነው ይህን ነገር እንትን የምንለው እንጂ ኦፍ ኮርስ ኢትስ ክሊር ይሄ በስፒሪት ድሪቨን የሆነ ነገር እንደሆነ ምንም ያስፈልጋል። የሄሉ አገባብ እኮ ሄሉሻ፣ አንቺ ምርጥ ሰው እንኳን ደህና መጣሽ። አቡሻ እንኳን ደህና መጣ። ሰላም በሉንስ። እንዴት ናችሁ ሁላችሁም? ጋዲ እና የውሃድ አንተነህ፣ ሄለን እና ከታች ያላችሁ ክርስቲያኖች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። አሚን አሚን። አቡሻ እንኳን ደህና መጣ። ብሮስኪ እንኳን ደህና መጣ። እሺ እስቲ ሰው ሜቢ እዚህ እነዚህ የጸጋ ስጦታ የሚባሉት ላይ ገብቶ ማውራት የሚፈልግ ሰው ካለ ኤኒወን ዩ ካን ካም አፕ መግባት ትችላላችሁ። እስከዛ ድረስ ሜቢ ሄሉ ምናምን የምታሳይን ቪዲዮ ካለ ቪዲዮ እያየ ምናምን እዛ ቪዲዮች ላይ ሪያክት ማድረግ እንችላለን። ሄሉሻ የሚሰማሽ ከሆነ አቡሻም የኋላ የምትጨምሩት በተነሱ ሀሳብ ላይ መጨመር የምትፈልጉት ነገር ካለ እድሉ ልስጣችሁ። ኦኬ እሺ። ምንም ያው እነዚህ ሶኮል ጸጋ ስጦታ የሚባሉ ሲዶ ሐሰተኛ ልምዶችን በተመለከተ ብዙ ጊዜ ገብተን
ስናወራ ከምንታዘባቸው ነገሮች ሁሉ ምንድነው ሂውማን ስፔኩሌሽን ያበዙባቸዋል። ምን ማለት ነው? መጽሐፉ ክሊር ከት በሆነ መንገድ ልሳን ግሎሳ የሚባለው ናውን ዳይሌክት የሚታወቅ ቋንቋ መሆኑን ብቻ ሳይሆን ራሱ ተርሙን ራሱ ሄዳችሁ ብትፈልጉት ተርሙ የተቀመጠው የሚታወቅ የሚነገር መግባቢያ ቋንቋ፣ ነገር ግን ሰው ያልተወለደበትን ቋንቋ ለወንጌል አገልግሎት ሲባል መንፈስ ቅዱስ ሲገልጥለት ይህንን ልሳን ታንግ እያለ መጽሐፍ ቅዱስ ይፈታውና እሱ ብቻ ሳይሆን እንደገና መልሶ ደግሞ በሐዋርያት ሥራ ምዕራፍ 2 ላይ እንደምታውቁት ሐዋርያት ከ120 ቤተሰቦች በማርያም ቤት ውስጥ ሆኖ በሚጸልዩበት ሰዓት የተገለጠላቸውንና በዛ በይሁዳ በግሪክ አካባቢ በቀርጤስ በኤፌሶን አካባቢ በሲሪያ ደማስቆ አካባቢ በአረቢያ ምድር በሊቢያ አካባቢ የሚነገሩትን ቋንቋዎች ሐዋርያት ሲናገሩ ይህንን ልሳን ብሎ አስቀምጠው መጽሐፉ። እዛም ነው እዛ በዓሉን በተመለከተ የተሰበሰቡ ሰዎች ሲናገሩ እኒህ ሰዎች እኛ እያንዳንዳችን የተወለድንበትን የገዛ ራሳችንን ቋንቋ እነዚህ ሰዎች ሲናገሩ እንሰማለን ያሉበትም ሰበብ ይሄ ነው። መጽሐፍ ቅዱሱ የሚያስቀምጠው ይሄ ነው። ዘን ይሄ ወሰድና በዚህ ይሄንን ቻፕተር ማለፍ ስለማይቻል ኦኬ አሉ። ሁለት ልሳን አለ አሉና አንደኛው ይሄኛው ሂማን ላንጉዌጅ ልጁም ሲናገር እንደነበረው ኢቫንጀሊካል ላንጉዌጅ ነው አለው። ከዛስ ደግሞ ሌላም ይተረጎማል አለ። ዩሲ ሁለተኛው ፎልስሊ ዲዲዩዝ የተደረገ ነው ማለት ነው። ማለትም አንዳንድ ሰው ሜቢ ብሎ ሲጨምርበት አስባችሁታል? ልክ እንደዛ ማለት ነው። መጽሐፉ ክሊር ከት በሆነ መንገድ አስቀምጦት እያለ ሂውማን አሰምሽን ሲጨምርበት እንደዚህ አይነት ፎልስ ቲዮሎጂ ትገነባለህ ማለት ነው። ደን ምን ታደርጋለህ? ይሄን ትይዝና ለመከራከሪያ ስለሚሆን ቃላትን ከቃላት እያጋጨት ምናምን እያልክ ኦኬ ይሄ መንፈስ ቅዱስ የገለጠው ልሳን ነው ምናምን ትላለህ ማለት ነው። ከዛስ ኦንሊ ጂሰስ ሲናገረው ኤኒ ፎርም ኦፍ አንቲ ትሪኒቴሪያን ሲናገረው ይሄንን ቋንቋ ገደል ትገባለህ ማለት ነው። ዴርፎር እንደዚህ አይነት ነገሮችን ብዙ ጊዜ ስንገባም የታዘብናቸው ነገሮች መጽሐፍ ቅዱሳዊ መሰረት የሌላቸው አመጣጣቸውም ከሰው የመነጨና መጽሐፍ ቅዱሳዊ ያልሆነ የክርስቲያን ከስተም ያልሆነ ታሪክ የማያውቀው በቤተ ክርስቲያን ታሪክ ውስጥ ያልነበረ ከክርስትና ትራዲሽኖች ውስጥ ያልነበረ አዲስ የተፈጠረ መሆኑ ግልጽ ነው ማለት ነው። እንግዲህ የሚሰማ ሰው ይሰማል፣ በድንቁርና ይቀጥላለው ካለ መቀጠል ይችላል ማለት ነው። እግዚአብሔር ይስጥልኝ። አቡሻይ እግዚአብሔር ያክብርልን ብሮስኪ፣ እግዚአብሔር ያክብርልን። እሺ ዶክተር አንድ የገባ ሰው አለ። እስቲ ሜቢ እንትን ብለን ዮሐዴ እንትን የምትላቸው ሀሳቦች አሉ የምትጨምራቸው? ካልሆነ ያው ከረጅም ጊዜም በኋላ ስለሆነ የገባን ኦልሞስት 2 ሰዓት አካባቢ ስለገባን አይደል ወደ ማጠቃለሉ መሄድ እንችላለን። ያው ሰውም ብዙ ስላልገባ እስቲ ምናልባት አሁን የገባው ተቀበለውና አንተ ተቀበለው። እሺ ዶክተር ሚል ዩዘር ነው። ኦኬ ሰላም ብያለሁ ወገኖች፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌል አማኞች። ኦኬ ወንጌል አማኝ የትኛው ህብረት? መሰረተ ክርስቶስ። ኦኬ መሰረተ ክርስቶስ እንዴት ነው በጸጋ ስጦታዎች? ለምሳሌ አሁን በዚህ ዘመን የሚናገረው ስፔሻሊስት ዛሬ ልሳንን እንደምሳሌ እያነሳን ስለሆነ ልሳን መናገር ኦር በልሳን መናገር እንዴት ነው ቸርቿ ትቀበላለች? አዎ መናገር ትቀበላለች። ኦኬ አንተ ትናገራለህ? እናገራለሁ። የሆነ ጊዜ መርጠህ ነው ወይስ አት ኤኒ ታይም በፈለከው ሰዓት መናገር ትችላለህ? አይ ኖ ኢት ዲፔንድስ። እንግዲህ ያ ማለት አሁን ኤክስፒሪየንስን እየጠየቀኝ ስለሆነ ያለው ኤክስፒሪየንስን ያንን ነገር ስልህ ሜቢ ከዛ ይልቅ ስክሪፕቸሩ ላይ ፎከስ ብናደርግ ለመሰለ ኤክስፒሪየንስን የምጠየቀ አንዳንድ ሰዎች ለምሳሌ አሁን አንተ ከምትናገረው ኤክስፒሪየንስ አንጻር ሰው እኮ አንዳንዴ ለምሳሌ መጽሐፍ ቅዱስ ላይ የተጻፉ የሆኑ ነገሮች ሊኖሩ ይችላሉ። ከዛ የበለጠ ግን ሰው በራሱ ህይወት ላይ የሆነ ኤክስፒሪየንሱን ሲናገር ሰዎች የበለጠ ሊማሩ ይችላሉ አይደል? እኔ እንደዛ ምናለሁ። ያ እዚህ ጋር ያዝ ያደረኩበት ምክንያት መች ነው መናገር የጀመርከው? አትሊስት እሱን እንትን አስታውሰንሽ። መች ነው መናገር የጀመርክበት ኢንሲደንት? እኔ ጌታን ተቀብዬ የተወሰነ ቆይቼ የሆነ ታይም ላይ ግን እየጸለይን እያለን በዛን ሳለ መናገር የጀመርኩት።
ኦኬ ማለት ፐርሰናሊ ከሆነ ማለት ነው። የኛውም ስታይ ስክሪፕቸራል ኤቪደንስ ኖሮት ለሌሎቹ ልምድ ሊሆን ይችላል የሚል ነገር የለም። አንዳንዱ ቢብሊካሊ እንደ ቆርኔሌዎስ ቤተሰብ ገና ቃሉን እየሰማ እያለ መንፈስ ቅዱስ ይወርድበትና ያን የሆኑ የሚናገር አለ። አንዳንዱ ደግሞ እንግዲህ እንደ ሐዋርያት ሥራ ምዕራፍ 2 አንድ ላይ ሆኖ እያለ አብሮ እየተጋ እያለ በዚህ መልኩ የተሞላ ሊኖር ይችላል። ሌላው ደግሞ እንደ ማቴዎስ እንደ ሐዋርያት ሥራ 19 ጳውሎስ እጁን ጭኖ በጫነባቸው ጊዜ እንዲህ አይነት ነገሮች አሉና ዛትስ ዋይ አሁን ኤክስፒሪየንስ ላይ ዲፔንድ ባልሆን ብዬ የምልህ ማለት ነው። ኦኬ ስንት አይነት ልሳን አለ በመጽሐፍ ቅዱስ? እንደኔ 3 እላለሁ። አሁን ከቤተ እምነቱ ጋር ተገናኝቶ እንደዛ አይደለም። ኦኬ ስለዚህ አሁን አንተ 3 ትላለህ፣ ቤተ እምነቷ ግን መሰረተ ክርስቶስ ግን 3 ብላ አታምንም አይደል? ኖ እሱን ኤቪደንስ ካለህ እንድትለኝ ነው። አሁን ለመሰለ የምለው ነገር ቤተክርስቲያኗ 3 አይነት ልሳን አሁን ይኸውልህ አሁን ለመሰለ ወንድሜ ዶክተር እኔ አንዴ ቆይ ተረጋጋ። ችግር የለውም እኔ እንድታወራ እድል ሰጣለሁ። ከስር የሚሰሙ ሰዎች ስላሉ እኩል በደንብ ክሊር እየሆነላቸው እንዲሄዱ በደንብ ስማኝ፣ ክሊር እየሆነላቸው እንዲሄዱ መሰረተ ክርስቶስ ቤተ እምነቷ 3 አይነት ልሳን አለ ብላ ታምናለች? እኔ ቤተ እምነቷን ወክዬ እንዳልመጣው እንድትረዳ ይፈልጌ ነው ይሄንን ያልኩ። ታምናለች? የመጀመሪያው ነገር ማለት ነው ትልቁ መሰረታዊ የሆነ ነገር እሱ እንድታገኝልኝ ፈልጌ ነው። ታምናለች ወይስ አታምንም? እሺ ታምናለች። ኦኬ ስለዚህ መሰረተ ክርስቶስም ጥሩሽ ቸርቿም እንደዛ የምታምን ከሆነ 3 አይነት ያልካቸውን አብራራለን እስቲ። የትኞቹ ናቸው? እሺ የመጀመሪያው በሐዋርያት ሥራ ምዕራፍ 2 ላይ ሰዎች ሚንስ ያው ሐዋርያቶቹ በመንፈስ ቅዱስ በተሞሉ ጊዜ እነሱ እየተነገሩ የነበረውን ያንን ቋንቋ በዙሪያቸው ያሉ በገዛ ቋንቋዎቻችን እግዚአብሔርን ሲያመሰግኑ ሰምተናቸዋልና ብለው ያሉት በሰው ቋንቋ በሌላ ሰው ቋንቋ አንደኛው ሳያቅ ለአንደኛው ግን ምልክት እንዲሆን የተነገረው የሐዋርያት ሥራ ምዕራፍ 2 አለ። አልገባህም? ትንሽ ቅር ያለ ትመስላለህ። ምልክት እንዲሆን ስትል ሐዋርያት ለምሳሌ ሐዋርያት ይናገሩ የነበሩት ሌላ ላንጉዌጅ ነው እያልከን ያለው? ኖ 11 አትሊስት ኦኬ ላንብበው እሱን ቃል አይ አውቀዋለሁ አካባቢ ተጠቅስልኝ ነው። ስለዚህ ካወቀው ሌላ ቋንቋ አይደለማ፣ ሌላ ቋንቋ ሳይሆን እየተደማመጥ የአይሁድ ዲያስፖራዎች ታሪኩን በደንብ ስለማውቀው ነው። የአይሁድ ዲያስፖራዎች በዓለ ሃምሳን ለማክበር ወደ ኢየሩሳሌም ከተለያየ ከተበታተኑበት ዓለም ክፍል ቦታውንም እዛው ጋር በጣም ብዙ አካባቢዎችን ይጠቅሳል በዓላትን ለማክበር። ስለዚህ አይሁድ ደግሞ የገሊላ ሰዎች እንደሆኑ ይታወቃሉ። ስለዚህ አይሁድ የገሊላ ሰዎች እንደሆኑ ይታወቃሉ። አይሁድ ልክ መንፈስ ቅዱስ በወረደበት ሰዓት ላይ ያ ልሳንን የመናገር ጸጋን ተቀብለው ስለነበረ በተለያዩ ቋንቋዎች መናገር ይጀምራሉ አይደል? ሐዋርያት በዛ ሰዓት ላይ የሐዋርያት ሥራ ምዕራፍ 2 ላይ ሲናገሩበት የነበረው ላንጉዌጅ ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? የሚታወቅ ነው። ስለዚህ አንዱ የልሳን አይነት እያልከን ያለው ዓለም ላይ የሚታወቅ ቋንቋ መናገር ራሱ የሚታወቅ የሰው ቋንቋ አንተ ግን የማታውቀው ሌላው ግን ሊረዳው የሚችለው ማለት አንተ የማታውቀው ስትል ለምሳሌ አሁን አንተ አይ ዶንት ኖ ቻይንኛ ሜይ ቢ ብታውቅ ላታውቅ ትችላለህ አይደለ? እሺ በዛን ሰዓት ልክ ሐዋርያት ሥራ ምዕራፍ 2 ላይ አንድ ቻይንኛ ቢኖር ወይም አንድ የቻይና ሰው ቢኖር እየተናገሩ ከነበረው መካከል አንደኛው ቻይንኛ ቢናገር በዛ በቻይንኛ እግዚአብሔርን ቢባርክ ያ ሰው አያውቅም የሚናገረው ማለት ነው። ምክንያቱም የሚናገረው ሰው መናገሩን አያውቅም ቻይንኛ እያልከን ነው? ያ ኦፍ ኮርስ የሐዋርያት ሥራ ምዕራፍ 2 ላይ የሚናገሩትን አያውቅም የሚለውን ነገር ማስረጃ አስተ እዛው ጋር ስታይ በገዛ ቋንቋዎቻችን እግዚአብሔርን ሲያመሰግኑ ሰምተናልና ስልኬ ስለዘጋብኝ ነው ባይዘው። እሺ ስልክ አለ ችግር የለውም። መጽሐፍ ቅዱስን የሐዋርያት ሥራ ምዕራፍ 2 ልክፈትልህ እና ሐዋርያት ሲናገሩ የሚናገሩትን አያውቁም ነው እያልከን ያለው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር ስንት ልክፈትልህ ማስረጃ? ከአንድ ጊዜ ከፍቼዋለሁ። እሺ ሐዋርያት ምዕራፍ 2 እሺ ከቁጥር 7 ጀምሮ ምንድነው ብሎ የሚናገረው? 5 ጀምሮ ከሰማይ በታች ካሉ ህዝቦች በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ብሎ ይልና ተገርመውም ተደንቀውም እንዲህ አሉ። መገረሙን መደነቁን ምን አመጣው የሚለውን ነገር እንድናይ እፈልጋለሁ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚኖሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ለምንድን ነው እንዲህ እያሉ ያሉት?
ራሱን የቻለ ነገር አለው። ከዛ የጳርጤስና የምናምን እንደዚህ ብዙ ነገሮችን እያለ ይቀጥላል። አሁን ቦታዎቹን ስሞቹን ከመጣ ከዛ እሺ የእግዚአብሔርን ቃል ታላቅ በልሳኖቻችን ሲናገሩ እንሰማቸዋለን። ቁጥር 11 ላይ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎችም አፌዙባቸው፣ ጉሽ ወይን ጠጅ ጠጥተው ጠግበዋል እያሉ የተለያየ ነገር አሉ። እንደዛ ይላል። ስለዚህ እዚህ ጋር አንዳንድ ቦታ የሚናገሩትን ቃል ስታይ ቆም ብለህ ሌላ ነገር እንድታስብ የሚያደርግ ነገር አለ። ሌላ ነገር ለምሳሌ ዶክተር እያንዳንዱ ቆይ ልጨርስ አንድ ጊዜ አንተ ያዝ፣ እኔ ልጨርስ ሀሳቤ ነው። ዶክተር አንዴ ቆይ፣ እያጠራን ሰው እንዲሰማ ነው። አሁን እኮ ዝም ብሎ እንደው ይገባኛል። ስጨርስ እኮ ነው የሚጠራው። እኔ እኮ ሀሳቤን ሳጨርስ ኢንተራፕት ካደረከኝ እንትን አይደለም፣ ሀሳብን አለመጨረስ አይደለም፣ ክሊር እያደረክ እንድትሄድ እኮ ነው። አሁን ቅድም አሳያለሁ ብለህ መጽሐፍ ቅዱስ የከፈትከው ሐዋርያት የሚናገሩትን አያውቁም የሚለው ማስረጃ ልሰጠ ነውና እሱ ማስረጃ እባክህ። ኦኬ እሺ፣ ምናልባት አንድ ጊዜ ከሌላ ቦታ አጣቅሼ ልበልህ። ኖ የሐዋርያት ሥራ ምዕራፍ 2 ላይ ነው የተባለው። የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ሰዓት ሐዋርያት የሚናገሩትን አያውቁም ለሚለው ማስረጃ አስተን። ወደ ሌላ ቦታ እንሂድ። ሐዋርያት ሥራ ምዕራፍ 2 ላይ እሺ ላንብብልህ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ እግዚአብሔር ተብሎ የተጻፈ ቃል አለ። ኢሳይያስ ላይ ያለው ማለት ነው። ቤዝ ኦን ዚስ ነው። አሁን መነሻው የሐዋርያት ሥራ ምዕራፍ 2 የመጣው ከዚህ አንጻር ነው። እሱን አይደለም አሁን የኔ ጥያቄ ሐዋርያት ይናገሩት የነበረውን ነገር አያውቁም ላልከው ነው እኮ ማስረጃ እየጠየቁ ያለው። ስለዚህ እዚህ ጋር እያወቁ አይደለም የተናገሩት እንዴ? አንተም ልትሰማ እኮ ይገባል። ምን ይላል? ያው የምናገረውን ይኸውልህ፣ እየተናገርኩ ያለሁትን ኤቪደንስ ፕሩፍ እና ዲስፕሩፍ ማድረግ ትችላለህ። ኢሳይያስን አንብበው። ምን ይላል? አይልም እኮ የሚናገሩት ሰዎች የሚናገሩትን ነገር አያውቁም ይላል። እስቲ ምን ማለት ነው? በሌላ ልሳንና በሌላ አንደበት ይላል አይደለ? በሌላ ልሳንና በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ። በሌላ አንደበት ማለት ምን ማለት ነው? የሚናገሩትን አንተን እየጠየቁ ልንጣት ተርሚኖሎጂውን እየጠየቁ ልንጣት ማለት ነው ወይ? የሚናገሩትን አያውቁም ማለት ነው። በሌላ አንደበት ማለት ፎሬን ላንጉዌጅ እኮ ነው ብሎ የሚናገረው። እንግሊዘኛው ላይ ብትሄድ እንደዛ ብሎ ነው የሚያስቀምጠው። ሰማኝ። የሚናገሩትን አያውቁም ማለት ነው ወይ? በሌላ አንደበት ማለት የሚናገሩትን ሚንስ የሚናገሩትን ቋንቋ አያውቁትም። ያ ትክክል ነው። እሱማ አዲስ እንዴ ጸጋው ተሰጣቸው እኮ። አሁን እኮ ምን መሰለህ ዶክተር፣ እየተግባባ አሁን ሀሳብን ወደ መቀየር ይልክ መሰለኝ። ቅድም ያልከኝ ነው አልቀየርኩም። በፍጹም ነው አልቀየርኩም። እንደዚህ መሀል ላይ ፖለቲክስ አታደርገው። አልቀየርኩም። አንዴ ቆይ፣ ቅድም እየተናገርኩ ያሉትን ነገር ነው ይዤ ያለሁት። ሰማኝ። እሺ እንዴ ተረጋጋ። እኔ እኮ ለምን ሆት እንደምትሆን አይገባኝም። አሁን ነው ቀየርክ ምናምን እያልክ መሀል ላይ ስትገባ ነው። ጀስት ክላሪፋይ ለማድረግ ለምሳሌ ጴጥሮስ ወይ ደግሞ ከዛ ውስጥ ለምሳሌ ዮሐንስ ለምሳሌ እዛ አካባቢ ያሉ ሰዎች አሉ አይደለ? ግልጽ እንዲሆን ለሰው ለምሳሌ የጳርጤና የሜድ ለምሳሌ የጳርጤና አካባቢ ላንጉዌጅ ለምሳሌ ዮሐንስ ተናገረ ነበር። ዮሐንስ ያንን ቋንቋ መናገሩን ያውቃል አያውቅም? እንግዲህ ምናልባት ባክግራውንዱን አጥንተህ እንደዚህ ስለሆነ ከዚህ ምናምን ብለህ ልትለው ትችል ይሆናል። ግን ቢብሊካሊ ጌታ ኢየሱስ ክርስቶስ ለምን ትበሳጫለህ? ዶክተር ትልቅ ሰው አይደለ እንዴ? እንደማመጥ እንጂ በመቤት ኖ ለምን ትበሳጫለህ እንዴ? እምጠይቅህን ስማ። አንተ ያልከውን እኮ ግድ መቀበል የለብኝም እኮ ወንድሜ። አትሽሽ፣ እምጠይቅህን ስማ። አሁንም ጆሮን ከፈታ አድርግና አዳምጠኝ ወንድማችን። ዮሐንስ ለምሳሌ አልኩ የጳርጤና አካባቢ ላንጉዌጅ ቋንቋ ሲናገር ያንን ቋንቋ መናገሩን ያውቋል ወይስ አያውቅም? አያውቅም። እሺ በቃ ለአንተ ሾርት ለማድረግ እንደዛ ሊሄድልህ። እሺ መናገሩን አያውቅም ላልክበት ማስረጃ ስትንሽ በቃ እንግዲህ እዛ ጋር ቅድም ሳነብልህ እንደነበረው በገዛ በተወለድንበት በገዛ ቋንቋችን ምን ማለት ነው? ያንን ቋንቋ እየተናገረ እያለ የተወለድንበት ቋንቋችን ብለው ለምንድን ነው ሜንሽን ያደረጉት? ኮንቴክስቹዋሊስት ያንን ቦታ አምጣው። እሱን እኮ እኔ ላብራራልህ፣ ችግር የለውም። አብራራልኝ። የተወለድንበት ቋንቋችንን እንዴት እንሰማለን የተባለው ለምንድን ነው? ሐዋርያት የገሊላ ሰዎች እንደሆኑ ይታወቃል። የገሊላ አካባቢ ደግሞ የሚነገረው ቋንቋ በዛ ጊዜ እንደምታውቀው ዕብራይስጥ፣ በዛ ከተባለ አረማይክ ቋንቋ ነው ሊነገር የሚችለው። ነገር ግን የገሊላ ሰዎች ሆነው ከዛ የበለጠ ሌሎች ላንጉዌጆችን መናገር ጀመሩ። እነዛ አካባቢ የአይሁድ ዲያስፖራዎች የተለያዩ አይሁድ ዲያስፖራዎች ከተለያየ ዓለም ክፍል መጥተው ነበር። እነዛን ቋንቋዎች መናገር ሲጀምሩ እንዴት እነዚህ የአይሁድ ሰዎች ናቸው፣ የገሊላ ሰዎች አይሁዳውያን ናቸው፣ የገሊላ ሰዎች ናቸው። እዛ አካባቢ ደግሞ ሊነገር የሚችለው በዛ ከተባለ እንዳልኩ ዕብራይስጥኛና አረማይክ ነው። ከዚህ ላንጉዌጅ ውጭ እንዴት ይናገራሉ ብለው ነው ተደነቁ እኮ የሚለው። እንዴት ተናገሩ? ስለዚህ ያን የሚናገሩትን ቋንቋ ያውቁት ነበር። ኦፍኮርስ አያውቁት የሚል እኮ ማስረጃ ልታመጣ አልቻልክም ዶክተር። ኖ አንተ እንደዛ ለምሳሌ ከአረማይክና ከእንትን ውጭ
በብዙ ተናገሩ የሚለውን ከየት ታመጣዋለህ? ዋት ኢዝ ዩር ኤቪደንስ? እኔም እኮ አንተን ቻሌንጅ ማድረግ እችላለሁ። የገዛ የተወለድንበትን ቋንቋ እንዴት እንሰማለን አሉ እኮ ይላል እኮ። የተወለዱበት ቋንቋ ምንድን ነው? ትልቁ የሚናገሩት ቋንቋ እነዚህ የአይሁድ ዲያስፖራዎች እንዴት የመጡበትን አካባቢ ነው የተወለዱበት ቋንቋ እኮ። የመጡበት ቋንቋ ምንድን ነው? ይሄው ለምሳሌ ላንብብልሽ። ለምሳሌ ከግብፅ አካባቢ ከሆኑ የመጡት አረብኛ ነው። እሺ ክፍሉን ግን አንብበዋል ዶክተር? ቆይ ሚዩት አለ። ለምሳሌ ከግብፅ አካባቢ ከሆኑ የመጡት ለምሳሌ ግብጥኛ ኦር ኮብት ኦር አረብኛ ሊሆን ይችላል። ለምሳሌ እሺ ይህን ነው የገዛ የተወለድበትን ቋንቋ። ሐዋርያት ለምሳሌ ይህን ቋንቋ ተናግረው ነበር በዛ ሰዓት ላይ። አለቀ በቃ። ምንድን ነው? እሺ አንድ ጥያቄ ልጠይቅህ። የዚህ ቋንቋ መናገራቸው ጥቅሙ ምንድን ነው? ቢብሊካሊ የዚህን ቋንቋ መናገራቸው ጥቅሙ ምንድን ነው? ከኢሳያስ ጋር አያይዘህ በእንግዳና በእንትን በፎሬን ላንጉዌጅ እንደዚህ እናገራቸዋለሁ ሆኖም አልሰሙኝም ብሎ የሚለው ከዚህ አንጻር አድቫንቴጁ ታዲያ ምንድን ነው? መናገራቸው አድቫንቴጁ ምንድን ነው? ምልክት እንዲሆናቸው አንደኛ ይኸው ልንገርህ። ምንድን ነው ምልክት የሚሆነው? አንዴ ስማኝ። አሁን ዝም ብለህ ሚዩት አድርግ አዳምጥ። በቃ በጣም ባይዘዌ ማስረጃ ሳታመጣ እንዲሁ ዝም ብለህ መጽሐፍ ቅዱስን ስታወቀው አዳምጫለሁና ሚዩት አድርገህ ስማው። ከቅድም ጀምሮ ማስረጃ ልታመጣ አልቻልክም። እግዚአብሔር በሚያውቀው እንደው ሰው ማድከምም እንዳይሆንብን ብለን ነው እንጂ ፕሊዝ፣ ትልልቅ ሰዎች ነን፣ እንደዚህ አንናገር። ሚዩት አድርጌልሃለሁ። እኔ ጋይስ ረዥም ጊዜ ላይፍ ስላልገባው ከረዥም ጊዜ በኋላ ወደ ላይፍ ስለመጣው ነው እንደምታውቁት እንጂ በድሮ ማንነቴ ቢሆን ትላላችሁ። ምንድነው የልሳን ኦር የጸጋ ስጦታው ራሱ የልሳን የተለያዩ ቋንቋዎችን መናገር ለምን ተሰጠ? አስፈላጊነቱ ለምንድን ነው? እግዚአብሔር አምላክ እዛ ጋር ለምን ገለጠው የሚለው በመጀመሪያ ደረጃ ልሳን ራሱ የተሰጠበት ዋናው ምክንያት ለቤተክርስቲያን መስፋፋት ነው። ጌታችን ኢየሱስ ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሁሌም እንደምንናገረው ሂዱ ወንጌልን ለፍጥረት ሁሉ ሰበኩ። ኦኬ፣ ለምን ለፍጥረት ሁሉ ወንጌል መሰበክ ነበረበት። ስለዚህ ሐዋርያት ወንጌልን ለፍጥረት ሁሉ ሄደው ሲሰብኩ ወንጌልን ሄደው የሚሰብኩበትን አካባቢ ቋንቋ ማወቅ መቻል አለባቸው። በቃ አለቀ እኮ። ይሄ ነው እኮ መቻል አለባቸው። ለዚህ ነው ይሄ ጸጋ ስጦታ ራሱ የተሰጣቸው። ለምሳሌ በቤተክርስቲያን ታሪክ ውስጥ ወደኋላ በታሪክ ብንመለከት ለምሳሌ ሐዋርያው ቅዱስ ቶማስ ወደ ህንድ አካባቢ ሄዶ እንደሰበከ ይታወቃል። ቶማስ ለምሳሌ ህንድ አካባቢ ሄዶ ሲሰብክ ህንደኛ መቻል አለበት። እሱ የገሊላ ሰው ነው፣ አይሁዳዊ ነው። ባይ ዲፎልት ህንደኛ አይችልም። ነገር ግን መንፈስ ቅዱስ ያንን ጸጋ ይሰጠዋል። ምን ህንደኛ መናገር እንዲችል። ስለዚህ ህንደኛ የመናገር ጸጋ መንፈስ ቅዱስ ሲሰጠው ወደ ህንድ ሀገር አካባቢ ሄዶ ሲሰብክ በህንደኛ ወንጌልን ይሰብካል። አለቀ በቃ። ይሄ ምንድነው ከዶክተር ለመረዳት ከባድ የሆነ ምንድነው? ከባድ የሆነ ይሄ። መልካም ሐሳብህን ተረዳሁ። ግን ሐዋርያቶች ከዛ በኋላ ሄደው ሲሰብኩ ፕራክቲካሊ ልክ አንተ እንደምትለው በሌላ ቋንቋ ተናግረው ሰዎችን ወደ ወንጌል ያመጡበትን ስክሪፕቸራል ኤቪደንስ ፈልጋለሁ። ታዲያ በሌላ ቋንቋ ሳይሰብኩ በአካባቢው ላንጉዌጅ ሳይሰብኩ እንዴት ወደ ወንጌል ወደ ማመን ያመጣሉ? ዶክተር አሰምሽን አይደለም ፕራክቲካሊ ይኸውልህ፣ ለምሳሌ እንትና እዚህ ሄደና ለምሳሌ ጳውሎስ ብለን እንደጀመርክ ሳምሳጢን ጨምርበት እዛው በቃ ወዳጃችን። እንደው ዝም ብለው ልብ ማውለቅ ሰው እየተነገረው የማያስተውል ሰው ካለ ጋይስ ጊዜያችን ለምን እናባክናለን? ለማንኛውም እሺ ዮሐዴ ትደክማላ አዲ ዱድ ከቅድም ጀምሮ ሳምሳጢን ጨምርበት ታች ይደትላል። አይ እኔ እኮ ሰማ እንደውም ከረዥም ጊዜ በኋላ ላይቭ ስለመጣ ምናምን ነገር ብዬ ነው የታገስኩት እንጂ እንደው ዝም ብሎ ልብ ሐዋርያው ቶማስ እያልኩ እየነገርኩት በቤተክርስቲያን ታሪክ እስቲ ከሐዋርያት ውስጥ ይለኛል። ታውቃለህ? ሲጀመር ሐዋርያት ስራ ላይ ነው መጽሐፍ ቅዱስን ተጽፎ እዛ ጋር ነው ያበቃው ራሱ ሲጀመር እና ቻይኒስ እኮ ባይዘው ለመረዳት አይደለም የሚገቡት ይመስለኛልና የራሳቸው እንትን የሚያነቡት አይመስለኝም። አዲሱ መደበኛ ትርጉም ምናምን የሐዋርያው ቅዱስ ጳውሎስ የአገልግሎት እንትኑ ቱሩ ሄዳችሁ የት ሄዶ እንደሰበከ እና መጨረሻ ላይ በተለይ አዲሱ መደበኛ ትርጉም መጨረሻ ላይ ስብከቶች ዞሮ ምናምን ያስተማሩበትን አለና እስቲ ሄዳችሁ እዩ። ከዛ በኋላ በምን ቋንቋ ሊሰብኳቸው ይችላሉ? ግሪክ፣ እዛ አረብ ሀገር እየሄዱ ምናምን ማለት ነው እስከ አረብ ድረስ። አሁን ቶማስ ተናግሯል ወደ ህንድ አይደል? ማርቆስ ወደ ግብፅ፣ ኦኬ ወደ ግብፅ መጥቷል። ስለዚህ በምን ይግባቡ? በምን ቋንቋ ነው የሚሰብኩ?
እባካችሁ እያሰባችሁ ትንሽ የሚነገረው እንኳን እየሰማችሁ እንጂ ተው። ፕላስ በጣም ጥቅስን ያለ አውዱ የሚጎትቱት ነገር በጣም የሚገርም ነው። ባይዘው ለምሳሌ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 11 ላይ ያለውን በባዕድ አፍ በልጁም ልሳን ለዚህ ሕዝብ ይናገራል እርሱም እረፍት ይህች ናት ይላል የሚለውን እግዚአብሔር አምላክ ለኤፍሬም ሰካራሞች ወይም ደግሞ ትዕቢተኞች የተናገረውን ነገር ቀጥታ አምጥቶት ከዚህ በምን አይነት ሊንክ ከሐዋርያት ሥራ ምዕራፍ 2 ጋር እንዳያያዘው በጣም አስገራሚ ነው በነገራችን ላይ ማለት ነው። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 11 ላይ እግዚአብሔር አምላክ